የሆም ግሮን ኢኮኖሚክ ሪፎርምም ያው መነሻ ሐሳቡ ሀገራችን የነበራትን ኢኮኖሚክ ስብራትን አይደንቲፋይ በማድረግ ክሊርሊሱን አይደንቲፋይ በማድረግ ያንን ስብራትን ደግሞ ለመጠገን ምን ያስፈልጋል በሚል መነሻ ሐሳብ ነው ይሄንን ኢኮኖሚክ ሆም ግሮን ኢኮኖሚክ ሪፎርም የተጀመረው ማለት ነው። ቱሪዝም ሲታሰብ ቱሪስቶችን መሳብ የሀገራት ትልቅ አስተዋጽኦ ነው ተብሎ ይታሰባል። ይሄን ደግሞ ለማድረግ ደግሞ ኢንፍራስትራክቸሮች መሟላት አለባቸው። መንግስት ሪፎርም እያደረገ ነው በጣም በከፍተኛ ደረጃ ልክ ነው። ግን ቱሪዝም የሀገር ሀብት ነው፣ የሁሉም ኢንዲቪጁዋል ሀብት ነው። እነዚህ 5 አመቶች ውስጥ ለዓለም አቀፍ ቱሪዝም የሚመቹ ኢንፍራስትራክቸሮች በከፍተኛ ደረጃ ተገንብተዋል። ያው ከፕራይስ ዋይዝ አገራችንና ሌላው የአፍሪካ ሀገር ያለበት ሁኔታ ከምን እንዴት አይታችሁታል? ሚኒስትሪ ኦፍ ቱሪዝም ፖሊሲዎችን በመቅረጽ ትልቁን ሚና ይጫወታል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና አይሲቲ የተለዩ ሴክተሮች ነበሩ። በቅርብ አሁን ሪሰንትሊ ከተከፈተው የብሔራዊ ቤተ መንግስት ብንወስድ የአንድነት ፓርክ፣ ፍሬንድሺፕ ፓርክ፣ ነንጦጦ እንዲሁም ለእይታ አመቺ የሆኑ ሰፈሮች፣ መንደሮች አካባቢ ሁሉ ውስጥ ለውስጥ ሳይቀር የተሰሩ ስራዎችን ብናይ እነዚህ ምቹና መደላደል ተፈጥሯል ማለት ነው። የኢንፍራስትራክቸር ዲቨሎፕመንት በዋና ዋና የሀገራችን ክፍሎች በዋና ዋና መዳረሻዎች ላይ እየተደረጉ ያሉት ከመሰረቱ የቱሪዝም እንቅስቃሴያችንን የሚያሳልጥ ነው ማለት ነው። ሀገራችን ብዙ የቱሪዝም ፖቴንሻል አላት። ይሁን እንጂ ያለንን ፖቴንሻል አትራክቲቭ አድርገን ማቅረብ አልቻልንም። ስለዚህ ያሉትን ቱሪዝም ፖቴንሻል ላይ እሴት መጨመርና አዳዲስ ቱሪዝም ፖቴንሻሎችን አዳዲስ ቱሪዝም ዴስቲኔሽኖችን ዴቨሎፕ ማድረግ አንደኛ ሪፎርም ነበረ። ኤአይ ቴክኖሎጂ ዲማንድ ያደረገ ባለበት ሁኔታ እዛ ላይ ምን የታሰቡ ነገሮች አሉ? የአዲሱ የማክሮ ኢኮኖሚ ትግበራ እንግዲህ የማክሮ ኢኮኖሚክ ኢንስታቢሊቲ ያለውን ወደ ማረጋጋት ማምጣት ነው። ለንግድና ለኢንቨስትመንት ምቹ ሁኔታ መፍጠር ነው። የሀገር ውስጥ ምርትና ምርታማነትን አቅም ማሳደግ፣ ጥራት ያለው አገልግሎት በብቃት ማቅረብ፣ እነዚህ ዋና ዋና አላማዎች ናቸው። እንደ አዲስ አበባ የተሰሩ የኮሪደር ዴቨሎፕመንት ለከተማው ነዋሪው በጣም ትልቅ ጥቅም አለው። ከከተማው ነዋሪ በበለጠ ደግሞ በቱሪዝም አይን ስናየው ደግሞ ለቱሪዝም ዘርፉ ይዞት የሚመጣው እድል በጣም ብዙ ነው ማለት ነው። ለዚህ ሴክተር መንግስት ትልቅ አቴንሽን ነው የሰጠው። ቱሪዝም ተች የሆኑ ኢንፍራስትራክቸሮችን ብንመለከት ትልልቅ ኢንፍራስትራክቸር እየተሰራ ነው። ይህ ብቻ አይደለም፣ ኢንቨስትመንቱ እንዲሳለጥ ያደርጋል። ኢንቨስትመንት መሰረተ ልማት ይፈልጋል፣ ባለሀብት መሰረተ ልማት ይፈልጋል። በቅድሚያ እንግዲህ ትኩረት ላይ አለፉት አመታት ይልቅ አሁን ከቅርብ አመታት ወዲህ አሁን ላይ ቱዴይ ትኩረት ተሰጥቶ ቱሪዝሙ እንደ አንድ የኢኮኖሚ ፒላር ሆኖ በአምስተኝነት ወይም በዋነኝነትም ልንለው በምንችል ደረጃ አትራፊ አዋጪ መሆኑ ታምኖበት በትኩረት እየተሰራ እንዳለ ሁላችንም የምናየው የምንሰማው ሀቅ ነው። ይህን ካልኩ በኋላ መደረግ ያለባቸው ነገሮች በአቶ ወንድዬ የዓለም አቀፍ ተሞክሮ በነ ኬንያ በነ ሞሮኮና ታይላንድ የታየውን ነገር አቅርቦልናል። ያንን እንዳለ መውሰድ ነው። ለምሳሌ አሜዚንግ ታይላንድ እንደተባለ እኛም ኢትዮጵያን በተለይ ላንድ ኦፍ ኦሪጂንን የሰው ዘር መገኛ ኖት ኦንሊ የሰው ዘር የቡናም መገኛ ነን፣ የጤፍም መገኛ ነን። አሁን ጤፋችንን ሌሎች ሀገሮች እኛንን ኦርጂኖች ብቅ ማለት ጀምሯል። ለምን እኛ አልሰራንም? ፕሮሞሽን ላይ በጣም ሌት ነን። ስለዚህ እዛ ላይ ፎከስ አድርገን እንደነ ታይላንድ እንደነ ኬንያ ሚራክል ኬንያ እንደተባለው እኛም ለየት ያለ ባህሪና ስብዕና ያለን ኢትዮጵያንስ ስለሆነን ቱሪዝም ዘርፉ ይሄንን ፎከስ አድርጎ እንዲሰራ ቢሮም እናንተም ምሁራን ይሄንን አጽንኦት ሰርታችሁ እንድትንቀሳቀሱ የሚል ሐሳብ ነው ያለኝ። በተረፈ እምጠይቀው ጥያቄ እነ ኬንያ እነ ሞሮኮ ናሽናል ፕላናቸው ላይ ፕላን አድርገውታል፣ ግብ አስቀምጠዋል። በዚህ ጊዜ በቱሪዝም ዘርፍ ይሄን ያህል
ቱሪስት ገቢ እናደርጋለን ወይም ደግሞ ምንዛሪ እናገኛለን፣ የጎብኚ ቁጥር ከፍ እናደርጋለን፣ ኢኮኖሚውንም የውጭ ምንዛሪውንም እናሳድጋለን ብለው ስፔሲፊካሊ አስቀምጧል። እኛ ሀገር ኢትዮጵያ አስቀምጣለች ወይ? እኔ ሲባልም ሰምቼ ስለማላቅ ነው። በምክር ቤት ደረጃም ፓርላማ ላይ ሲነሳም አይቼም ሰምቼም ስለማላቅ ነውና በእርግጥ የተሻሻለ ስትራቴጂ አለ፣ ፖሊሲ አለ፣ ግን አሁንም ክፍተት አለው። አሁንም ያልተቀረፉ ችግሮች አሉ። ሌላው ትኩረት ሊሰጠው የሚገባው ፒስ ኤንድ ሴኩሪቲ ነው። ቱሪዝም በራሱ ሰላም ነው። ሰላም ቱሪዝም ነው። ሰላም ከሌለ ቱሪዝም አይታሰብም። ስለዚህ መንግስት ወይም ሚኒስቴር መስሪያ ቤቱ ትልቅ ትኩረት ሰጥቶ ሊንቀሳቀስ የሚችለው መንቀሳቀስ ያለበት ከክልል መንግስታት ጋር በደንብ ተቆራኝቶ የአካባቢን ሰላም ደህንነት በመጠበቅ ረገድ ትልልቅ ፖሊሲዎች እየተቀረጹ እቅዶች እየታቀዱ ከሌሎች የህብረተሰብ ክፍሎች ጋር ከሌሎች ሴክተር መስሪያ ቤቶች ጋር ተቀናይቶ መስራቱን ይበል በማለት በማጠንከር የሰላሙን ጉዳይ ትኩረት ሰጥቶ እንዲሰጥ እጠይቃለሁ። አመሰግናለሁ። 4 ጥያቄዎች ናቸው ማቅረብ የምፈልገው። ኢንተርቼንጅ መለስ ይችላሉ። የመጀመሪያው በማክሮ ኢኮኖሚ ማሻሻያና በቱሪዝም መካከል ያለው ውህደትን በተመለከተ የማክሮ ኢኮኖሚ ማሻሻያ ቱሪዝምን የኢኮኖሚ ብዝሃነትን ማስፋፋት የሚያበረታታ ምቹ ሁኔታዎች እንዴት ይፈጠራሉ የሚል ነው። ሁለተኛው የተቀናጀ ስትራቴጂ እና የወደፊት ተስፋዎችን በተመለከተ የተለያዩ ዘርፈ ብዙ ኢንቨስትመንቶች በተለይም በታዳሽ ኢነርጂ በዲጂታል ፈጠራና ከሀገር ውስጥ የእጅ ጥበባት ኢንዱስትሪዎች ላይ እንዴት ይዘጋጃል የሚል ነው። የተሻለ መሰረተ ልማት ግንባታና የአቅም ግንባታ የኢትዮጵያን ባህላዊ ተፈጥሮ ሀብት ለዘላቂ ቱሪዝም እድገት በመዋል ረገድ ምን ሚና አለው ነው። የመጨረሻው የዲጂታል ትራንስፎርሜሽን ውጥኖችን ከባህላዊ ቱሪዝም የቱሪዝም ልምዶች ጋር ማጣጣም ኢትዮጵያ በዓለም ገበያ ያላት ተወዳዳሪ ከፍ የማድረግ እንዴት ነው የሚል ነው። አመሰግናለሁ። የተሰጠን የመወያያ ርዕስ ዛሬ ፎከስ አድርገን የምናወራበት ጉዳይ አጠቃላይ የኢኮኖሚ የማክሮ ኢኮኖሚ ለውጥ ትግበራ ለቱሪዝም ዘርፉ ያለው ፋይዳ ምንድነው፣ እዛ ላይ ያለው አስተዋጽኦ ምንድነው ያለ ነው ያወራን ያለ ነው። ከሁለቱም ባለሙያዎች የቀረቡትን ሀሳቦች አፕሪሺየት አደርጋለሁ። ግን ተጨማሪ ደግሞ የሁላችንም ሪስፖንሲቢሊቲ እስከሆነ ድረስ ቅድም እንደተባለው ቱሪዝም በጣም መልቲ ሴክተራል የሆነ ነገር ስለሆነ የማይነካካው አካል የለም ተብሎ ስለሚወሰድ ሁላችንም የየራሳችንን ድርሻ ከመውሰድ አንጻር ጥቂት ነገር ማለት ፈልጌ ነው። የመጀመሪያው ይሄ ማክሮ ኢኮኖሚክ ለውጥ ትግበራ ለምን አስፈልገ ሲባል ቅድም ጥናቱ ላይ እንደተነሳው አብዛኛው የኢኮኖሚክ ኢንስቴቢሊቲ ስላለ ነው። በሀገራችን ውስጥ በብዙ ዘርፍ ስፔሻሊ በቱሪዝም ዘርፍ ሃይ ፖቴንሻል አለ። እነዚህ ነገሮች ፕሮሞት ቢደረጉ፣ እነዚህ ነገሮች በአግባቡ ቢለሙ፣ እነዚህ በአግባቡ ቢሸጡ የሀገራችንን ኢኮኖሚ እጅግ ከፍ ያደርጋሉ ተብለው ከሚነሱ ነገሮች ሴክተሮች አንዱ ቱሪዝም ነው። ስለዚህ ኢኮኖሚክ ሪፎርም ያስፈለገው ኢኮኖሚክ ኢንስቴቢሊቲ ስላለ ነው፣ ኢኮኖሚክ ፕሮብለም ስላለ ነው፣ በአግባቡ ያልተሰሩ ነገሮች ስላሉ ነው ተብሎ ነው በከፍተኛ ደረጃ መንግስት ርብርብ አድርጎበት አሁን በዚህ ሌቭል 5ቱን የኢኮኖሚክ ሴክተሮች በከፍተኛ ደረጃ ማነሳሳት፣ ማልማት፣ ማሳደግ ቶታሊ ሪፎርም ማድረግ ያስፈልገው ከዛ ተነስቶ ነው። ስለዚህ ፎከስ የምናደርግበት ቱሪዝም ደግሞ ከኢንፎርሜሽን አንጻር አሁን ካለው ተጨባጭ ግራውንድ ላይ ካለው ተጨባጭ ነገር አንጻር ስናየው ብዙ ፓራዶክስ አለ። አንደኛው ኢትዮጵያን ከቱሪዝም ሀብት ዳይቨርሲቲ አንጻር ብናያት በአለም ላይ ከፍተኛ ደረጃ ካላቸው ውስጥ ትገባለች ዊዝ ፖቴንሻል ሲታይ ማለት ደግሞ ወንድምዬ እንዳነሳው ደግሞ እዚህ አጠቃላይ የኢትዮጵያ ጂዲፒ ላይ ያላት አስተዋጽኦ ደግሞ ይሄ ኢኮኖሚክ ሴክተር ደግሞ 3% ነው። ስለዚህ ትልቅ ፖቴንሻል አለን። እንደገና ደግሞ ለኢኮኖሚው ኮንትሪቢዩት እያደረግን ያለነው ደግሞ 3% ነው ማለት በጣም የተራራቀ ነገር ነው። ይሄ ብዙ ቁጭቶችን ይፈጥራል። የሚመለከታቸውን ኦል ስቴክ ሆልደርስ በሙሉ ደግሞ በርብርብ እንድንሰራ ያደርገናል።
ሃይ ፖቴንሻል ኤንድ ሎ ኮንትሪቢዩሽን ማለት በጣም ሰፊ ጋፕ ነው። ሌላው ነገር ደግሞ የትራቨል ኤንድ ቱሪዝም ኮምፒቲቲቭነስ ኢንዴክስ ቅድም ወንድማችን ስታነሳው እንደነበረው ደግሞ እሱ ደግሞ ከ140 ሀገሮች 120ኛ ማለት ኦልሞስት ግርጌ ላይ ነን ያለ ነው። በየትኛው አይነት መለኪያ ነው እነሱ ይሄንን ፊገር ያስቀምጡት ሲባል ደግሞ አሁንም የሚያንጸባርቀው ነገር ምንድነው? ቱሪዝም አደገ ማለት በአንድ ሀገር ውስጥ ወይ ደግሞ የቱሪዝም እድገት አለ ማለት ቬሪ ሆሊስቲክ ነው፣ በጣም ዳይቨርስ ነው፣ ከብዙ ነገሮች አንፃር ሊሰራበት ይገባል የሚለው ነው የሚያሳዩት። አሁንም እንግዲህ አንዱ ፓራዶክስ ነው። ሃይ ፖቴንሻል ያላት ሀገር ነች በቱሪዝም ግን ደግሞ 120 ምናምንኛ ውስጥ ያልነችው በአቨሬጅ። ይሄም በጣም ርቀት አለው። ለምን ሲባል ቱሪዝም የሚያቅፋቸው ብዙ መልቲ ሴክተራል የሆኑ ሪሌትድ ነገሮች አሉ። ከሰላምና ጸጥታ አንፃር ይታያል፣ ከኢንፍራስትራክቸር ዴቨሎፕመንት አንፃር ይታያል፣ ከቴሌኮሙኒኬሽን አንፃር ይታያል፣ ከኮኔክቲቪቲ አንፃር ይታያል። እነዚህ ሁሉ ታይተው ነው ወደ ኋላ ይቀረንበት ምክንያት። ስለዚህ እነዚህ ነገሮችም አሁንም ተጨማሪ ቁጭት እየፈጠሩ ስለሚመጡ ይሄንን አጠቃላይ የሀገሪቷን እድገት ሊያመጡ ይችላሉ ከሚባለው አንፃር ቱሪዝም ላይ ሪፎርም ሲሰራ የቱሪዝም ፖቴንሻል ይሄንን አጠቃላይ የሀገሪቷን ኢኮኖሚክ ኢንስቴቢሊቲ የመፍታት አቅሙ እጅግ ከፍተኛ እንደሆነ ያሳያል። አልተሰራንበትም፣ በጣም የተሰራበት ነው ያለው፣ ግን ደግሞ በጣም ብዙም ይቀረናል የሚለው ነገር ስለሚያመላክት ነው። ስለዚህ በእኔ አስተያየት መንግስት ሪፎርም እያደረገ ነው በጣም በከፍተኛ ደረጃ ልክ ነው። ግን ቱሪዝም የሀገር ሀብት ነው፣ የሁሉም ኢንዲቪጁዋል ሀብት ነው። የሁሉም ኮንትሪቢዩሽን ስላለበት በሀገር ደረጃ ሲሰራ ብዙ በአጭር አመቶች ውስጥ በእነዚህ 5 አመቶች ውስጥ ለዓለም አቀፍ ቱሪዝም የሚመቹ ኢንፍራስትራክቸሮች በከፍተኛ ደረጃ ተገንብተዋል። ዓለም አቀፍ ደረጃቸውን የጠበቁ የቱሪዝም መዳረሻ ቦታዎች ተገንብተዋል። ገና ይቀራሉ። አሁንም ግን ብዙ እየተካሄደበት ነው ያለው። እዚህ ላይ ግን ጎን ለጎን መጨመር አለበት፣ ልክ እንደ ሌሎቹ ኢንፍራስትራክቸሮች መጨመር አለበት ብዬ የማስባቸው ነገሮች አንደኛው የአገልግሎት አሰጣጥ፣ እንግዳ ተቀብሎ አስተናግዶ የመሸኘት ላይ ልክ እንደ ፊዚካል ኢንፍራስትራክቸር እንደተሰራው ሁሉ ሰው ላይ እጅግ ሊሰራ ይገባል የሚለው ቢኮዝ ቱሪዝም የሰው ኢንዱስትሪ ስለሆነ ኢንታንጂብል ስለሆነ ኤክስፖርት ስለሚደረግ ራሱ ስለዚህ ኢንፍራስትራክቸሩን በማሟላት ብቻም የማይሟላ ጉዳይ ስለሆነ ይሄ የሰው ሀብት ላይ እንግዳ ተቀብሎ የማስተናገድ ጉዳይ ላይ ትልቅ ኢንቨስትመንት ያስፈልገዋል የሚለው ነገር ግንዛቤ ውስጥ ቢገባ ነው። ሌላው ደግሞ ስለ ቱሪዝም ያለን ግንዛቤ በሀገር ደረጃ፣ በፖለቲከኞች ደረጃ፣ በተቃዋሚዎች ደረጃ፣ በምሁራን ደረጃ፣ በኮሚኒቲ ደረጃ ያለን ግንዛቤ ስለ ቱሪዝም ምንድነው? ይሄን የሚያክል ሂውጅ ፖቴንሻል ይዘን ግንዛቤያችን ራሱ ግን ጋፕ ስላለው ይሄ አዌርነስ ክሪኤሽን ላይ ግንዛቤ ላይም ከፍተኛ ስራ ቢሰራ በአጭር ጊዜ ውስጥ ከፍተኛ እድገት ላይ እንደርሳለን ብዬ አስባለሁ። አመሰግናለሁ። ለአንድ ሀገር እድገት የመሰረተ ልማትና የቱሪስት ፍሰት በጣም የዋነኛ ድርሻን ይወስዳል ብዬ አምናለሁኝ። እሱን ደግሞ እንደ ኢትዮጵያ አሁን ጀምረናል። በደንብ ብዙ ማሳያዎችን እያደረግን እንገኛለን። በፊት በነበረን የቱሪስት መሳቢያ ታሪክም ይሁን ባህላችን በተጨማሪ ትልቁን ታላቅነታችንን ኢትዮጵያዊነታችንን ጀግንነታችንን የሚገልጽ አድዋን ማንሳት እንችላለን። በተጨማሪ ደግሞ እንጦጦ የተለያዩትን ማንሳት እንችላለን። እነሱ መጨመራቸው ለኢትዮጵያ የቱሪዝም ፍሰት በጣም ትልቁን ተጨማሪ ፐርሰንት ይጨምራል ብዬ አስባለሁኝ። ቱሪዝም ሲነሳ ሆቴል አብሮ ይነሳል። የኛ ማህበር ደግሞ በሆቴል ዙሪያ ባሉ ጉዳዮች ላይ ወይም ደግሞ አንዳንድ አሁን የወጡ ህጎች ላይም ያለባበስን መሰረት ባደረገ እየሰራ ይገኛል። በደንብ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮም አብሮን እየሰራ ይገኛል። በጋራ እየሰራን ነው። እነሱ ተደማምረው በደንብ የአንድ ሀገር እድገት መሰረታዊ የሆኑ ነገሮችን ውጤታማ ያደርጋል ብዬ አምናለሁኝ። እኛም እንደ ማህበር በደንብ እየሰራን እንገኛለን። ያለው ነገር ጥሩ ነው፣ ይበል የሚያሰኝ ነውና ኢትዮጵያ በደንብ የተወሰኑ ፐርሰንት ጨምረዋል። በደንብ ብዙ ፐርሰንት ጨምረናል ብዬ አስባለሁ። 2-3 እርምጃ ተራምደናል። አሁን ባለው ከተማችን ላይ ባለው የመሰረተ ልማትና እነዚህ አንዳንድ ታሪካዊ ቦታዎች ማለት ነው። አድዋን በፊት የሚታወቀው አድዋ ኢትዮጵያውያን እንደዚህ አድርገው
በዚህ መንገድ አሸነፉ። አያቶቻችን ያደረጉትን ትልቅ ድል በቃል ብቻ ነበርና የሚታወቀው አሁን ላይ ደግሞ በደንብ አውርደን አድዋ ራሱ እዛ ቦታው ላይ እስካለን ድረስ የሚያስመስል ውጤት ላይ ነው ያለ ነው ማለት ነው። አንድ ቱሪስት ሲመጣ አድዋን በቃል ወይም በጽሁፍ የተቀመጠ ነበር የሚያውቀው ስለ አድዋ ታሪክ። አሁን ሲመጣ ግን እንዴት ነው ጎጆ ቤቱ፣ ቁጥቋጦው፣ ተራራው ምኑ ብዙ ነገሩ እንዴት አድርገው በምን ውጣ ውረድ ውስጥ እንዳሸነፉ የሚያሳይ ትልቅ ማሳያ ሰርተናል ብዬ አምናለሁኝ። እሱም አንድ ኢትዮጵያን ከፍ ከሚያደርጉት ነገሮች አንዱ ነውና የእንጦጦንም ብናይ ሌሎች የተሰሩ ፓርኮችን ብናይ እንደገና ደግሞ አንድነት ፓርክ በራሱ ትላንትና ቤተ መንግስት የነበረ ዛሬ ላይ ደግሞ ለቱሪስት ወይም ለጉብኝት ክፍት ሆኖ ያለ ስፍራ ነው። እሱም በደንብ የቱሪስት ፍሰቱን እንዲጨምር ያደርጋል ማለት ነው። ያለው ስራ በጣም ቆንጆ ነው። እኛም እንደ ማህበር የምንችለውን እናደርጋለን፣ እንንቀሳቀሳለን። ስለተሰጠን እድል በጣም ከልብ በኔም በማህበሬም ስም ማመስገን ፈልጋለሁ። እንግዲህ ቱሪዝም በዚህ ልክ ሀሳብ መዋጮ መድረክ ተዘጋጅቶለት አሁን የተገበረ ላለው ለማክሮ ኢኮኖሚ ለውጥ ትግበራ በነጻነት ሀሳብ እንዲንሸራሸር መደረጉ ይሄ ራሱ አንድ የለውጡ ማሳያ ስለሆነ እጅግ በጣም የሚበረታታ ሀሳብ ነው ብዬ ነው የምወስደው። እንግዲህ ቱሪዝም ከመድረክም አቅራቢዎቹም እንደተገለጸው እንደ ሀገር እንደ መንግስት ልዩ ትኩረት ተሰጥቶበት ያለ ኢንዱስትሪ ነው። የዚህም ደግሞ በርካታ ማሳያዎች ደግሞ በሁለቱም ሰነድ አቅራቢዎች ተጠቅሶልናል። በተለይም ለአዲሱ ኢኮኖሚ ወይም ደግሞ ለማክሮ ኢኮኖሚ ለውጥ ትግበራ ቱሪዝም ያለው ፋይዳ በሰፊው ተብራርቶልናል፣ ተገልጾልናል። መንግስትም ለዚህ ትኩረት በመስጠቱ የመጡ በርካታ ለውጦች ኢኮኖሚውን በምን ያህል ፐርሰንት እየደገፈ እንደሆነ በርካታ ችግሮችን እየቀረፈ እንደሆነና በተለይም ደግሞ የዶላር ምንዛሬ እጥረትን ለመቅረፍ እየተደረገ ያለው የቱሪዝም ስራ እጅግ አበረታች መሆኑን በጥናታዊ ጽሁፉ ተገልጾልናል። እንግዲህ መንግስት እንደ ሀገርም እንደ ከተማችንም ይህንን ቱሪዝም የበለጠ አጠናክሮ ለማስቀጠል በርካታ ሜጋ ፕሮጀክቶች ወይም የቱሪስት መዳረሻ ቦታዎች ተገንብተዋል። እንደ ሀገርም ገበታ ለሀገር ፕሮጀክት ተቀርጾ ብዙ የቱሪስት መዳረሻዎች እንደተገነቡና አሁን በስራ ላይ ውለው በርካታ የሀገር ውስጥና የሀገር ውጭ ቱሪስቶች እየጎበኙትና ከዘርፉ ደግሞ የሚገኘውን ገቢም ከስራ እድል ከመፍጠርም ገቢንም ከማስገኘት አንጻር በርካታ ስራዎች እየተሰሩ መሆኑን አይተናል። እንደ ከተማችንም በርካታ የቱሪስት መዳረሻዎች ተሰርተዋል። ቀደም እህቴም ስትገልጽ እንደነበረችው ቱሪዝም ሆኖ የሚቀጥለውና እድገቱ በሚፈለግበት ደረጃ ሊያመጣ የሚችለው በትንሹ 3 ፒላሮችን መሟላት አለበት ይላል ራሱ የቱሪዝም ሳይንስ። አንደኛው የለማ ዴስቲኔሽን ነው፣ የለማ ዴስቲኔሽን። ሁለተኛው ደግሞ ኢንፍራስትራክቸር፣ ሶስተኛው ደግሞ አኮሞዴሽን ነው። የሰላሙ ጉዳይ ሌላው እንደተጠበቀ ሆኖ ማለት ነው። እነዚህ ዋና ዋና መሰረታዊ የቱሪዝም ፒላሮች ናቸው። ከነዚህ አንዱ ከጎደለ ቱሪዝምን በፈለግነው ልክ ማሳካት ተግዳሮት ይሆንብናል ማለት ነው። በዴስቲኔሽን ደረጃ ያው ገልጬዋለሁ። እንደ ሀገርም እንደ ከተማችንም በርካታ ዴስቲኔሽን እየተሰሩ ነው። በኢንፍራስትራክቸር ደረጃም በርካታ ለውጦች አሉ። በርካታ መንገዶች እየተሰሩ ነው። ከተማችን ብንወስድ አሁን በቅርቡ የተጀመረውና እየተሰራ ያለው የኮሪደር ዲቨሎፕመንት ብናይ አሁን ከተማችን የበለጠ ውብና ማራኪ አድርጓታል። አኮሞዴሽንን ብንወስድ አሁን በከተማችን በርካታ ሆቴሎች እየተገነቡ ነው። ያሉትም ደግሞ ድጋፍ እየተደረገላቸው የተለያየ የህግ ማዕቀፍ እየወጣላቸው በቢሮውም ትኩረት ተሰጥቶ እየተሰራባቸውና በርካታ እንግዶች እየመጡ የቆይታ ጊዜያቸውን እንዲያራዝሙ እየተደረገበት ያለው ሁኔታ አለና ይህ ተጠናክሮ መቀጠል አለበት። ጥናት አቅራቢዎቹ በጣም በሚገባ ሁለቱም ጥናት አቅራቢዎች ገልጸውታል። ቱሪስትን የቆይታ ጊዜውን የምናራዝመው አንድ በእንግዳ አቀባበላችንና በምንሰጠው ሰርቪስ ነው። ያው ሰርቪስ በባህሪው የማይዳሰስ የማይታይ የማይጨበስ ስለሆነ ምንም እንኳን ሌላ መለኪያ ባህሪ ቢኖረውም አገልግሎት አሰጣጣችን ግን የበለጠ የከተማዋን እድገት የሚመጥን ወቅቱን የሚመጥን የሚመጡትን ደግሞ ዓለም አቀፍ ሆነ በሀገር አቀፍ የሚመጡ እንግዶችን የሚመጥን መሆን አለበትና
እሱ ላይ አገልግሎት አሰጣጣችን ላይ ትኩረት አድርገን መስራት አለብን የሚል እምነት አለኝ። ይህንን ደግሞ ለመስራት ቢሮአችን የተለያዩ የሕግ ማዕቀፎችን እያጸደቀ ወደ ስራና ወደ ተግባር እያወረደ ይገኛል። ለምሳሌ አንደኛው ከብቃት ማረጋገጥን በተጨማሪ ዓላማ ይዞ የወጣው ከተማዋ ካለችበት የእድገት አንጻር ተወዳዳሪ ለመሆን ዓለም አቀፍ ተወዳዳሪ እንድትሆን የአለባበስ ደንብ ፕሮቶኮል ደንብ ቁጥር 178 2016 አውጥቶ ወደ ስራ ገብቶ ወደ ተግባር እየገባ ነው ያለው። ይሄ ትልቅ ለውጥ እየመጣ ነው ያለው በከተማችን ላይ ትልቅ ለውጥ እየመጣ ነው ያለው። ግን በኩል ሁላችንም በኩል እየሄድን ነው ወይ የሚለው ነገር ሁላችንም በኩል እየሄድን ስላልሆነ በኩል ደረጃ አንዱ ሰርቶ አንዱ ተግባራዊ የማይሆን ከሆነ ቀደም ቱሪዝም በሴክተር ዘለል ነው ብለናል። ስለዚህ ሁላችንም ቅንጅት ፈጥረን በከተማችን በሚገኙት ሁሉ ተግባራዊ የማናደርገው ከሆነ ግቡን ማሳካት ስለማይቻል ሁላችንም የጀመርነውን በኩል አጠናክረን መቀጠል አለብን የሚል እምነት አለኝ። ከዛ ውጪ ግን አሁንም የባለድርሻ አካላት ቱሪዝም ላይ ተሳትፎ አነስተኛ ነው። በባህሪው ቱሪዝም እናንተም እንደገለጻችሁት ሴክተር ዘለል ኢንዱስትሪ ስለሆነ ይሄ ባህል ኪነጥበብና ቱሪዝም ቢሮ ብቻ ሰርቶ ግቡን መምታት ስለማይችል የሚሰጠው በሌሎች እይታ አነስተኛ ስለሆነ የባለድርሻ አካላት ላይ ሁሉም የሚመለከተው አካል በቅንጅት ከሰራን ከዚህ የበለጠ ለውጥና የታለመለትን ዓላማ ማሳካት እንችላለን የሚል እምነት አለኝ። ከዚያ ውጭ ግን በቱሪዝም የሚወጡ ፖሊሲዎች ደንቦችና ልዩ ልዩ የሕግ ማዕቀፎች አሁንም እየወጡ ያሉ ጥሩ ናቸው። ግን ደግሞ የበለጠ ስትራክቸሩ ቱሪዝምን በሚመጥን መልኩ ስትራክቸር እየተሰራ ሪፎርም እየሆነ የበለጠ የሌሎች ሀገሮችን ተሞክሮ እንደተቀመጠው እነሱን ተግባራዊ ካደረግነን ካለን ሪሶርስ አንጻር ከፍተኛ የሆነ ገቢ ማግኘት አለብንን እንጂ ከኛ ዝቅተኛ የሆነ በቱሪዝም ሪሶርስ ይዘው እኛን እየበለጡን ስለሆነ ያንን ተባብረን ከሰራን እንቀለብሰዋለን የሚል እምነት አለኝ። አመሰግናለሁ። እዚሁ ከማይክሮ ኢኮኖሚ ፒለር ከምንላቸው ተያይዞ ከተነሱ ነጥቦች ጋር ሴክተሩን ሼፕ ከሚያደርጉ የፒለር ፖይንቶች ተጨማሪ እነዚህ የሃይፐር ፐርሶናላይዜሽን ኤንድ ፕራይስ ዳይናሚሲቲ ጋር ተያይዞ ያው ከፕራይስ ዋይዝ አገራችንና ሌላው የአፍሪካ ሀገር ያለበት ሁኔታ ከምን እንዴት አይታችሁታል የሚል ጥያቄ ነው። ሌላው ፕላትፎርም ኢኮኖሚክስ ላይ ፕላትፎርሞች ናዊዴይስ ዲጂታል ወርልድ ስፔሻሊ ኤአይ ቴክኖሎጂ ዲማንድ እያደረገ ባለበት ሁኔታ እዛ ላይ ምን የታሰቡ ነገሮች አሉ? ከዚህ ጋር በተያያዘ ከቢሄቪየራል ወይም ደግሞ ይሄ ሰስተናቢሊቲ እንደ ሀገር ይሄ ፍሪ ካርበን ዞን የምንለው ሌትስ ሴይ መኪናዎች ወደ ኤሌክትሪክ የሚቀየሩበት የካርበን ጀነሬት የሚያደርጉ የጀነሬተር ሌሎች ነገሮች ወደ ሶላር እና የተለያዩ ናቹራል ወደ ሆኑ ኢንቫይሮንመንታል ፍሬንድሊ ኢኮኖሚክ ላይ ምን የታያያችሁት ነገር አለ? ከዚህ ጋር በተያያዘ የጊግ ኢኮኖሚ ወይም ደግሞ የሌበር ኢንቴንሲቭ ላይ በማይክሮ ኢኮኖሚ ብዙ መጫወት ምንችላቸው ነገሮች አሉና ከሱ ጋር በተያያዘ ምን ኢንፎርስ የተደረገ ነገር አለ? ሌላው የጌስት ኤክስፒሪየንስ ሼር አላደረጋችሁንም። ጌስት ኤክስፒሪየንስ ኢዝ ማንዳቶሪ። እሷን ጠቅለል አድርጌ በአንድ ነገር ማስቀመጥ እፈልጋለሁ። ሌትስ ሴይ ቅድም እንዳነሳችሁት ቶፕ 5 ወይም ቶፕ 10 ቱሪዝም ዴስቲኔሽን የሚባሉ ኤሪያዎች አሉ። ከዛ በተረፈ ደግሞ እንደዚሁ ከማይስ ቱሪዝም ጋር ተደራሽ የሆኑ ሀገራቶች አሉ። እንደ ቱሪስት አትራክሽን እነሱ ያላቸው ምንድነው አትራክሽን ይዘው የተነሱት በምንድነው ኮምፔር ያደረግናቸው? ምክንያቱም ካለን ሪሶርስ ነው ልንነሳ የሚገባን። ሌትስ ሴይ ኬንያን እንደ ሮል ሞዴል አንስታችሁታል። ኬንያ ሞስት ፕሮባብሊ ከዚህ ከኢትዮጵያ የፈረጠጡ ዜብራዎችን ነው ፕሮሞት እያደረጉ ሃይሊ መስራት የቻሉት። ከዛ ጋር በተያያዘ እነሱ ምንድነው
በጣም አድቫንቴጅስ የሆኑበት መንገድ ፕሮሞሽን ላይ ከፍተኛ ስራ ሰርተዋልና እሱን ከምን ፐርስፔክቲቭ አያችሁት? ሌላው የተነሱ ነገሮች አሉ፣ ተደጋጋሚ የሚነሱም አሉ። ከፒስ ኤንድ ስቴቢሊቲ፣ ሴፍቲ ኤንድ ሴኩሪቲ፣ ኢንፍራስትራክቸር እነዚህ ነገሮች ስለ ማክሮ ኢኮኖሚ ስናነሳ ስቴብል ናቸው ብለን ኮንሲደር የምናደርጋቸው። ስለዚህ ላይክ ገቨርንመንት የሆነ እንትን ኦፊስ ወይም ደግሞ መንግስት እንደ መንግስት የራሱን ስራ ይሰራል። እንደ ቱሪዝም ደግሞ እዛ ላይ ስናነሳ እጃችን ላይ ባሉ ዌፐኖች ነው መጫወት አለብን ብዬ ማስበውና ዶሜስቲክ አትራክሽኑ ወይም እኛ ተነስተን የሄድንባቸው ምናነሳቸው የቱሪስት አትራክሽን ኤሪያዎች ከዛ ጋር በተያያዘ ተደራሽ መሆን ካልቻሉ አሁን ላይ የማይስ ቱሪዝም ላይ ፎከስ ማድረግ ያለብን ይመስለኛል። ከተማው ላይ የሚሰሩ አዳዲስ ነገሮች መናፈሻ፣ የኮሪደር ስማርት ሲቲን ዲፔንድ አድርጎ ማይስ ቱሪዝምን በቀላሉ ኬተር ማድረግ እንችላለን። ማይስ ቱሪዝም እንደ ኤግዛምፕል ብንወስድ አፍሪካ ውስጥ በቀላሉ ብናይ እነ ሞሮኮ፣ ኢጂፕት እና ሳውዝ አፍሪካ ከፍተኛ ቦታውን ይዛሉ። ሞሮኮ ከ17.1 አካባቢ በላይ ሚሊየን ፒፕልስ will attend ማይስ ቱሪዝም በአመት ውስጥ ማለት ነው። በተመሳሳይ ሁኔታ ግብጽም 15.1 አካባቢ የሚሆን ሚሊየን በላይ ፒፕልስ ተደራሽነት አላቸው። ሳውዝ አፍሪካም እንደዚሁ ከአንድ ሁለት ከተማዎች ላይ እና ደርባን እና ኬፕ ታውን ብንቆጥር ከ10 ሚሊየን በላይ የቱሪዝም ማይስ ቱሪዝም ተደራሽነት አላቸውና እዛ ላይ መስራት የምንችል ይመስለኛልና እዛ ላይ እንደ አሶሲዬሽንም ከብዙ አሶሲዬሽን የመጡ ሰዎች አሉ። አዶኖ ከተቋማት ከኦነርስ አሶሲዬሽን እንዲሁም እንደ ቱሪዝም መስሪያ ቤትና እንደ ሀገርም ምን የተሰሩ ነገሮች አሉ። ምክንያቱም ቱሪዝም የማይስ ቱሪዝም በጣም ሰፊ ሊያሰራ የሚችል ግራውንድ አለው ያስባለውና ከዛው ጋር በተያያዘ ከሞቶ በተጨማሪ ሞቶ ያነሳናቸው ሞቶች አሉ። ሞቶአችን ላይና ብራንዲንግ ላይ ከፍተኛ ስራ መሰራት አለበት የሚል አስተሳሰብ አለኝ። ኦሪጂን ኦፍ ላንድ ኦፍ ኦሪጂን ሉሲ ነው የምናስተዋውቅ ያለ ነው ማለት ነው። ከዛ ባሻገር ታንጀብል ኤንድ ኢንታንጀብል አትራክሽኖች አሉ፣ ሳይቶች አሉ። እዛ ላይ ከፍተኛ ስራ መሰራት አለበት ብዬ አስባለሁ። ከዚሁ ጋር በተያያዘ አዌርነስ ላይ ህዝቡ እንደ ሀገር ነው ማወቅ ያለበት። አሁን እየተከደ ያለው ፕሮፌሽናሎች ብቻ ነው እየተንጫጫን ያለ ነውና ከሱ በተረፈ ህዝቡ እንደ ህዝብ ፖፑሌሽኑን ይዘን ከዛ በኋላ ደግሞ ስቴክ ሆልደሮች ሰፕላየርስ ሊሆኑ ይችላሉ ኢንክሉዲንግ ኦነርስ ቫልዩ ካልሰጡት ኢንዱስትሪውን እንደ ገንዘብ ማግኛ ብቻ ነው የሚያዩትና እዛ ላይ ምን ተሰርቷል፣ ኦነሮች አዌርድ ለኢንዱስትሪው ምን ኢንፑት ያደርጋሉ፣ ፕሮፊት ብቻ ማርጂን መቁጠር ብቻ ሳይሆን ገቢ ማሰብ ብቻ ሳይሆን ለኢንዱስትሪው ለፕሮፌሽናሊዝሙ ምን ኢንፑት አስቀምጠዋልና እሱ ላይ መሰራት አለበት ብዬ አስባለሁ። እዛ ላይ እናንተ ያስቀመጣችኋቸው ነገሮች ካሉ ክሊርሊ ብታሳዩ አስባለሁ። አመሰግናለሁ። እሺ አቶ ኢተፋንና አቶ ወንድሜን በጣም አመሰግናለሁ ላቀረቡልን መነሻ ሀሳብ። የማክሮ ኢኮኖሚ ትግበራ ለውጡ ለዘርፉ ምን አመጣው ምን ፋይዳ አለው የሚለውን እንዲሁም የሀገራትን ተሞክሮ ዘርዘር አርጋችሁ ነግራችሁናል። ያው እኛ ደግሞ እንደ ከተማችን እንደ አዲስ አበባ ባህልና ቱሪዝም ቢሮ የመጡትን ለውጦች ስፔሻሊ በዚህ በቱሪዝም ማክሮ ኢኮኖሚክ ቱሪዝሙ ያመጣልንን አዲስ ለውጦች ተከትለን እያደረግናቸው ያሉትን ነገሮች በግልጽ የሚታዩ ናቸው። በተለይ በከተማችን ላይ ለምሳሌ ብናይ ቅድም እንደተጠቀሰው የኢንፍራስትራክቸር አዲስ አበባን ውብ ከማድረግ አንጻር እንደ ስሟ ብዙ የተሰሩና በርካታ ስራዎች አሉ። ስለዚህ እነዚህ ነገሮች ገበታ ለሀገርና ገበታ ለሸገር በሚባለው በተለይ ገበታ ለሸገር ያተኮራቸው ትልልቅ ግዙፍ ፕሮጀክቶች ይሄ ማክሮ ኢኮኖሚው ያመጣልን ትሩፋት ነው ብለን መግለጽ እንችላለን። በግልጽ የሚታዩ አሉ። ለምሳሌ በቅርብ አሁን ሪሰንትሊ ከተከፈተው የብሔራዊ ቤተ መንግስት ብንወስድ የአንድነት ፓርክ፣ ፍሬንድሺፕ ፓርክ፣ ነንጦጦ እንዲሁም ለእይታ አመቺ የሆኑ ሰፈሮች፣ መንደሮች አካባቢ ሁሉ ውስጥ ለውስጥ ሳይቀር የተሰሩ ስራዎችን ብናይ
እነዚህ ምቹና መደላድል ተፈጥሯል ማለት ነው። ከዚህም በተጨማሪ የአዲስ ኮንቬንሽን ሴንተር ትልቁ ቅድም ለተነሳው በተለይ ኢቨንትን ይዞ ከቻርጎ ከመቅረት አኳያ ለምሳሌ ሌላ ከተማ ብንሄድ የቱሪስት ሳይታችን ወይም ዴስቲኔሽኖቻችን ይለያያሉ አይደል? አትራክሽን ቦታዎች አዲስ አበባ ከዚህ ቀደም የምናደርገው አይቲነሪ ሲሰራ የጉዞ መስመር ቀጥታ ሽሮ ሜዳ መርካቶ ከዛ አበቃ። ይሄንን የቀየረ ነው ይሄ ማክሮ ኢኮኖሚው ብዬ ነው ማስበው። ምክንያቱም ወደፊት ሊሰራ ካሰባቸው ትልልቅ ፕሮጀክቶች ለምሳሌ ስቶፕ ኦቨር ቱሪዝምን ብናስብ እንደ አዲስ አበባ 3 ቀን እና ከዛ በላይ ልናቆይባቸው የምንችላቸው መዳረሻዎችን የመጣበት በዚህ ለውጥ የመጣበትን ሁኔታ እናያለን። ከኢንቨስትመንት አኳያ በመናይበት ጊዜ ደግሞ ከዚህ ቀደም ኢንቨስተሮች በዶላር እጥረት ምክንያት በጣም ይቸገሩ ነበረ። እቃ ገዝተው ለማምጣት ወደ ሀገር ለማስገባት በጣም ከፍተኛ የሆነ ችግር ነበረ። ስለዚህ ኤክስቼንጅ ሬቱ ከፍ ዝቅ በሚልበት ጊዜ እንዲሁም መንግስት ያው ብዙ ዶላሮች በብላክ ማርኬት ሃንድል ተደርገው ስለነበረ ያንን ልዩነት ብላክ ማርኬት ላይ የነበረውና መንግስት ከባንክ የሚመነዘርበትን እናቀዋለንና ሰፊ ልዩነት በመኖሩ ምክንያት መንግስት ዶላር የሚያጣበት ሁኔታ ሁሉ ነበርና ያ ማለት ለዘርፉ ብዙ ኢንቨስተሮች ኢንቨስት እንዳያረጉም የሚያግድበት ሁኔታ ነበርና እነዚህ ነገሮች በሙሉ ማክሮ ኢኮኖሚ ያመጣቸው ለውጦች ናቸው ብዬ አስባለሁና ያው መድረኩ የሐሳብ መዋጮ ስለሆነ እኔም ያለኝ ላዋጣ ብዬ ነው። አመሰግናለሁ። የተነሱ ጥያቄዎች ላይ ሪአክት ከማድረግ በፊት አንድ ከቤቱ ሲነሱ የነበሩ የተወሰኑ ፖይንቶች በደንብ ስትሬስ ማድረግ ፈልጋለሁ። አንደኛ የናሽናል ብራንድ ኢሹ በጣም ወሳኝ ነገር ነው። ላንድ ኦፍ ኦሪጂን ስንል የላንድ ኦፍ ኦሪጂንስ ስናነሳ የአንድ ተቋም ብራንድ አይደለም፣ የናሽናል ብራንድ ወይ ደግሞ የሀገር ብራንድ ነው። ኢትዮጵያን የሚወክል ብራንድ ነው። ስለዚህ ላንድ ኦፍ ኦሪጂንስ ሁሉም ኢትዮጵያዊ ማወቅ ያለበት ብራንድ ነው። ስለዚህ በደንብ አዌርነስ መሰራት ያለበት አገር ውስጥም አገር ውጭም በደንብ ላንድ ኦፍ ኦሪጂንስ ምንድነው? ላንድ ኦፍ ኦሪጂንስ ስንል ለምሳሌ 3 ዋና ነገሮችን ማየት አለብን። ላንድ ኦፍ ኦሪጂንስ ይባላል። አንደኛ ቅድም ከዚህም እንደተባለው ክራድል ኦፍ ማንካይንድ ሉሲ የሰው ልጅ መገኛ ነው ላንድ ኦፍ ኦሪጂንስ ስናነሳ። ሁለተኛ ኢትስ ኦልሶ ኦሪጂን ኦፍ ካፊ የካፊን ኦሪጂን ነው። ሶስተኛ ደግሞ የናይል መነሻ ከኢትዮጵያ መሆኑን ላንድ ኦፍ ኦሪጂንስ እንድናነሳ ወይ ደግሞ ሜን ፒላሮች ናቸው። ከዚህ ጋር ታይዞ ብዙ ነገሮች አሉ ላንድ ኦፍ ኦሪጂንስ የሚያስብል ኢትዮጵያ ላንድ ኦፍ ኦሪጂንስ የሚያስብል ለምሳሌ የገዳ ስርዓት መውሰድ ይቻላል። የገዳ ስርዓት አፍሪካን ዲሞክራቲክ ሲስተም ከብዙ አመታት በፊት ዲሞክራቲክ ሲስተም ኢትዮጵያ ውስጥ የኦሮሞ ህዝብ ሲተዳደርበት የነበረው ሲስተም ነው። ኢትስ ኦልሶ ፓርት ኦፍ ላንድ ኦፍ ኦሪጂንስ የጤፍ መገኛ ከዛ ተብሏል። ስለዚህ እነዚህ ነገሮች አሉ። ግን ሜንሊ 3ቱም ነገሮች በደንብ መያዝ ያለብን። ይሄንን መያዝ ያለበት ደግሞ የቱሪዝም ፕሮፌሽናሉን ብቻ ሳይሆን ሁሉም ማህበረሰብ ጋር መድረስ ያለበት ነው። ወንድሜ ከዚህ ቅድም እንዳነሳው ለታይላንድ ለምሳሌ ሲነሳ ስማይሊንግ ካንትሪ ኦፍ ስማይሊንግ ኔሽንስ ናቸው። ኤቭሪባዲ ኖውስ ሁሉም ሰው ያውቃል ይሄንን። ስለዚህ እኛም ይሄንን በደንብ ኢንተርቴን ማድረግ አለብን። የሩዋንዳን ኤክስፒሪየንስ መውሰድ ይቻላል። የሩዋንዳን ኤክስፒሪየንስ ስንወስድ ለምሳሌ ሁሉም የቱሪዝም አገልግሎት ሰጪ ተቋማት ይሁን ከዛ ውጭም ከጫማ የሚያሳምር ልጅ ይሁን ኤቭሪዌር ታች ፖይንቶች ጋር ስንሄድ they knows about the visit Rwanda። ስለዚህ እኛ ጋም ይሄ ተሞክሮ መምጣት አለበት። ሌላው ሲነሳ የነበረው ሰርቪስ ኤክሰለንስ ኢሹ በጣም ወሳኝ ነው። ምናልባት እንግዲህ የአዲስ አበባ ካልቸር እና ቱሪዝም ኦፊስ አንድ አሳይመንት መውሰድ አለበት ብዬ የማስበው ነው ምንድነው ታች ፖይንቶቹን በደንብ ማወቅ አለብን። ታች ፖይንቶች የቱሪዝም ታች ፖይንቶች የት ናቸው? ለምሳሌ አንድ ቱሪስት ከውጪ ሲመጣ የት ነው ታች የሚያደርገው? ከኤርፖርት ጀምሮ ታክሲ ድራይቨር፣ ሆቴሎች፣ ሬስቶራንት፣ ካፌ
እና የመሳሰሉት ቦታዎች ላይ ሰርቪስ የሚሰጥ ቦታዎች ናቸውና ሰርቪስ ደግሞ ባይ ኔቸር ፓኬጅ ነው። አንዱ ቦታ ላይ ከተበላሸ ኤቭሪዌር ይበላሻል። ስለዚህ ፎከስ ማድረግ ያለብን ኤቭሪ ታች ፖይንት ላይ ፎከስ አድርገን መስራት እንዳለብን ይሰማኛል። ሌላው አንድ በጣም ወሳኝ ነገር የፒስ ኤንድ ስታቢሊቲ ጉዳይ ነው። ኦፍ ኮርስ ሰላም ለቱሪዝም በጣም ወሳኝ ነገር ነው። ይሄንን አቲቲዩድ ግን ለተወሰነ ሪዲፋይን ደግሞ ማድረግ አለብን ብዬ አስባለሁ። ሪዲፋይን ማድረግ አለብን ሲባል ቱሪዝም ፎር ፒስ እንደዚህ ዲፋይን ማድረግ አለብን። ቱሪዝሙ ለፒስ ምን ሮል አለው? ዋት ቱሪዝም does have in terms of bringing a peace? ቱሪዝም ሰላም ለማምጣት ምን አይነት ሮል አለው? ለምሳሌ ስፔሻሊ የሀገር ውስጥ ቱሪዝም ስናስብ የአንዱ ማህበረሰብ ከአንዱ ማህበረሰብ ጋር ያለው ግንኙነት በዶሜስቲክ ቱሪዝም በደንብ መስራት ይቻላል። ኢሜጅ ላይ በደንብ መስራት ይቻላል። ስለዚህ ቱሪዝሙ ፒስን እስኪመጣ ድረስ መጠበቅ ብቻ ሳይሆን ቱሪዝሙ ለፒስ እንደ ስቴቢሊቲ ሮል እንዳለው ማመን ወሳኝ ነው። ሌላ የኮላቦሬሽን ኦፍ ስቴክሆልደርስ በጣም ወሳኝ ነው። ወንድሜም ከዚህ እንዳነሳው ቱሪዝም መልታይ ሴክተር ነው ብለናል። አንድ ሴክተር ብቻ የሚሰራ ጉዳይ አይደለም። ስለዚህ እነዚህ መልታይ ሴክተሮችን አንድ ላይ ማምጣት በጣም ወሳኝ ነው። ይሄን ስናደርግ እንግዲህ ክሊርሊ ስቴክሆልደሮቹ እነማን ናቸው፣ ሚናቸው ምንድነው የሚለው ነገር በደንብ ዲፋይን ማድረግ አለብን። የስቴክሆልደርስ ማፒንግ በጣም ወሳኝ ነው። ስቴክሆልደር ማፒንግ በደንብ ዲፋይን ካደረግን በኋላ እነሱን ደግሞ እንዴት በምን ፕላትፎርም ነው አንድ ላይ ማምጣት የምንችለው? ለምሳሌ ቱሪዝም ሚኒስቴር የራሱ ሚና አለው። የፖሊሲ ማውጣት፣ ካፓሲቲ ቢልዲንግ ላይ እና የመሳሰሉ ነገሮች ላይ ሚና አለው። የሆቴሉ ፓርት፣ የፕራይቬት ፓርቱ ሚና አለው። እነዚህም ሚና አንድ ላይ የማምጣት ሮል ደግሞ የመንግስትም ሊሆን ይችላል። ስለዚህ ይሄን ላይ ክሊርሊ መሰራት አለበት ብዬ አስባለሁ። ሌላ የሰርቪስ ኤክሰለንስ ብያለሁ። የሰርቪስ ኤክሰለንስ ኤቭሪ ሰርቪስ ታች ፖይንት ላይ በደንብ ማሰብ አለብን። አት ዘ ኢንድ ኮምፒቲቲቭነስ ቅድም እንዳልኩት ሲነርጂ ነው፣ የሲነርጂ ኢፌክት ነው ይባላል። አሁን ኢትዮጵያ ብዙ የቱሪዝም ሀብት አላት ይባላል። ያ ግን እሱ አንድ ፒላር ነው። በኮምፒቲቲቭነስ አንድ ፒላር ነው። ትራቨል ኤንድ ቱሪዝም አትራክቲቭነስ ኦር ዴስቲኔሽን አትራክቲቭነስ ወይ ደግሞ የአትራክሽኑ ፓርት አንድ ፒላር ነው። ቅድም እንዳልኩት እንግዲህ ወደ 14 ፒላሮች አሉ እና 100 የሚሆኑ ኢንዲኬተሮች አሉ። አንድ ሀገር ኮምፒቲቲቭ ነው፣ በቱሪዝም ኮምፒቲቲቭ ነው ለማለት እንደዛ የሚያስብሉ ብዙ ፒላሮች አሉ። ስለዚህ ሄልዝ ላይ መሰራት አለበት፣ ባንኪንግ ላይ፣ ዲጂታል ላይ፣ ኢንፍራስትራክቸር ላይ፣ ሴኩሪቲ ላይ መሰራት አለበት። ፒላሮች አሉ። ስለዚህ እነዛ ስቴክሆልደሮችን በደንብ ማፕ ማድረግና ኤቭሪ ቦታ ላይ መስራት በጣም ወሳኝ ነው ብዬ አስባለሁ። አንዳንድ ጥያቄዎች ላይ ትንሽ ሪአክት ለማድረግ አንደኛ የምቹ ሁኔታ እንዴት ይፈጠራል? የምቹ ሁኔታን ወይ ደግሞ ኮንዲሲቭ ኢንቫይሮንመንት ለመፍጠር ሞስትሊ እንግዲህ የመንግስት ሚና ፖሊሲ ነው። ቅድም እንደተባለው ኮንዲሲቭ የሆነ ፖሊሲ ማውጣት ነው። አይ ቲንክ ኢንፎርሜሽን ካላቸው እንግዲህ ከዚህ በፊት የነበረው ቱሪዝም ፖሊሲ ኦልሬዲ ኤክስፓየር አድርጓል። ስለዚህ አሁን ሪቪዥን ላይ ያለው ሞስትሊ በሚመጣው አመት ቫሊዴሽኑ ተሰርቶ ምናልባት እንግዲህ እዛ የነበራችሁ ሰዎች ታውቃላችሁ ቫሊዴት ተደርጎ እንግዲህ በቅርብ ኢምፕሊሜንት የሚሆን ነው። ስለዚህ የመንግስት ስራ ሞስትሊ የኮንዲሲቭ ኢንቫይሮንመንት ኮንዲሲቭ ፖሊሲን ማውጣትና ስቴክሆልደሮችን አንድ ላይ ማምጣት ካፓሲቲ ቢልድ ማድረግ ነው። ስለዚህ የኮላቦሬሽኑ ስራም በዚህ ይመለሳል። የካፓሲቲ ቢልዲንግ ላይ የተነሳው ጥያቄ በጣም ወሳኝ ነው። ማክሮ ኢኮኖሚ ሪፎርምን ኢምፕሊሜንት ለማድረግ ብቁ ኦር ፕሮፌሽናል የሆኑ የሰው ሀብት ያስፈልጋል። ስለዚህ ይሄን ደግሞ የምናደርገው የመንግስት ብቻውን የሚሰራ ነገር ሳይሆን በኮላቦሬቲቭሊ በፓብሊክ እና ፕራይቬት ኮላቦሬሽን የሚሰራ ይሆናል። ከዲጂታል ትራንስፎርሜሽን ጋር ትራንስፎርሜሽን እንዴት ከኮንቬንሽናል ቱሪዝም ጋር እንዴት ይሄዳል? ኦፍ ኮርስ ሪሰንትሊ እየመጡ ያሉት እና ቪአር ቱሪዝም ይታወቃል። የቪርቹዋል ሪያሊቲ አውግመንትድ ሪያሊቲ ያሉ ትሬንዶች አሉ፣ የቱሪዝም ትሬንዶች። እነዚህ እንግዲህ ሙሉ በሙሉ ያንን ኮንቬንሽናል ቱሪዝም ሪፕሌስ ያደርጋል ሳይሆን ሰፖርት ነው የሚያደርገው። ስለዚህ በዛ በተለይ በፕሮሞሽኑ በዲጂታል ፕሮሞሽኑ በማርኬቲንጉ ልንጠቀምበት እንችላለን። ሶ የዲጂታል ትራንስፎርሜሽኑ በዛ ወይ ቢታይ ጥሩ ነው ብዬ አስባለሁ። ሌላ የፕራይስ ተነስቷል። የፕራይስ አንዳንድ ሪፖርቶችን ላይ ማየት ይቻላል። እንግዲህ የአንዱ የማክሮ ኢኮኖሚ ትራንስፎርሜሽን ዳውን ሳይድ ምንድን ነው? ትራንዚሽናል ፔሪድ ላይ ሃይ ኢንፍሌሽን ይመጣል።
ትራንዚሽናል ፒሪየድ ላይ ሃይ ኢንፍሌሽን ስለሚመጣ አንዱ ፒላር ቅድም እንዳልነው ምርታማነትን ማሳደግ ነው። ያንን ፉል ኢምፕሊመንት እስኪናደርግ ድረስ ኦን ዘ ትራንዚሽናል ፒሪየድ ምን ይፈጠራል? ኢንፍሌሽን ይፈጠራል። ሶ በዚህ እንግዲህ ኢንፍሌሽኑ ሲፈጠር ቅድም እንዳልኩት ሞስትሊ ለምሳሌ የዶሜስቲክ ቱሪዝም ላይ ኢምፓክት ሊኖረው ይችላል። የሰዎች የመግዛት አቅም የብሩ የመግዛት አቅም ዲቫሊዩ ስለሚያደርግ ዶሜስቲክ ቱሪዝሙ ላይ ጫና ሊያመጣ ይችላል። ግን ለኢንተርናሽናል ቱሪስቱ የፖዚቲቭ ሳይድ ነው ያለው ቢኮዝ የዳውን ሳይድ ሲያደርግ የፕራይስ ኮምፒቲቲቭነስ ስለሚያመጣ ፖዚቲቭ ሳይድ አለው። የሰስቴናቢሊቲ ላይ የተነሳው ጥያቄ ያ ቅድም እንዳልኩት የአንዱ ኮምፒቲቲቭነስ ኢንዴክስ ፒላር ሰስቴናቢሊቲ ነው። ያን ሰስቴናቢሊቲ በቱሪዝም ዴስቲኔሽን ላይ አኮሞዴሽን ኤሪያ ላይ ትራንስፖርቴሽን ኤቭሪዌር ታች ፖይንቶች ላይ ሰስቴናቢሊቲ ያስፈልጋል። በመንግስት እንግዲህ በቱሪዝም ደንቦችን ስታንዳርዶችን ማውጣት ነው። ብዙ ስታንዳርዶችን እያወጣን ነው። በቅርብ ለምሳሌ አሁን እየተሰራ ያለው እንደ የሎጅ ስታንዳርድ የሬስቶራንት ስታንዳርዶች እየተሰሩ ነው። እነዚህ ስታንዳርዶች ሲሰሩ የሰስቴናቢሊቲን ፒላርን ኮንሲደር በማድረግ ነው የትራንስፖርቴሽኑን የሁሉም ስታንዳርዶች ሲሰሩ በዛ ነው የሚሰሩት። ከለበር ኢንቴንሲቭ ጋር ታይዞ የተነሳ ጥያቄ ቱሪዝም ለበር ኢንቴንሲቭ ነው የሚባለው ያ ብዙ በሰው ላይ የተወከረ ኢንዳስትሪ ነው። ኦር ላቦር ኢንቴንሲቭ ሂማን ኢንቴንሲቭ የሆነ ኢንዳስትሪ ነው። ስለዚህ ለዛ ብቁ የሆነ የሰው ኃይል ያስፈልጋል። ለዛ ለላቦር ኢንቴንሲቭ ኢንዳስትሪ እንደዛ ሲባል እንግዲህ አንዳንዴ የሚፈጠሩ ቅድም እንዳልኩትም ዳውን ሳይዶች አሉ። የጆብ ኢንሴኩሪቲ ነገሮች ሊፈጠሩ ይችላሉ። ኦን ዘ ትራንዚሽናል የጆብ ኢንሴኩሪቲ ነገሮች ሲፈጠሩ ለምሳሌ ብዙ ወደ ፕራይቬታይዜሽን ስንሄድ የጆብ ኢንሴኩሪቲ እየተፈጠረ ይሄዳል። ግን ይሄንን ሶልቭ የምናደርገው በካፓሲቲ ቢልዲንግ ነው። ሰዎችን ካፓሲቴት በማድረግ ይሄንን ችግር ሶልቭ ማድረግ እንችላለን። በአግባቡ የመለሳቸው አሉ። ከመድረክ የተነሱ ጥያቄዎች ከመድረክ ምላሽ የተሰጣቸው አሉ። ቅድም ግን አቶ ብራቮ የጠየቁት ጥያቄ አለ። የሌሎችን አገር ኤክስፒሪየንስ ስነካ ኢትዮጵያ የያዘችው እቅድ አለ ወይ? ምን ያህል ፐርሰንት ወይም ደግሞ ምን ያህል ህዝብ ቱሪስት ተደራሽ ይኖራታል በያዘችው ናሽናል ፕላን ላይ የሚል ነገር ነው። በ2035 ከ5 እስከ 7 ሚሊዮን ህዝብ ይመጣል ተብሎ ነው የሚታሰበው። ለዛ የሚረዱ ነገሮች ግን ካሁኑ እየተደረጉ ናቸው። ኢንፍራስትራክቸሮች ቅድም ከመድረክም ወይዘሮ ገነት እንደተናገሩት ቱሪዝሙን ሊፈትኑ የሚችሉ ነገሮች ምላሽ እየተሰጣቸው ነው። በአሁኑ ሰዓት ያሉት እየተጠየቁ ያሉ ጥያቄዎች አሉ። ፓስት ሂስትሪውን ፕሬዘንት ስታተስና ፊውቸር ፕሮስፔክቱ ምን ይመስላል ብለን ቅድም ስናነሳው እንግዲህ ፓስት ሂስትሪው 2% ብቻ ነበር ለጂዲፒው ኮንትሪቢዩት የሚያደርገው ቱሪዝም ብለን ተናግረን ነበር። ፕሬዘንት ላይ ደግሞ ስንመጣ ከ3 እስከ 5% ነው። አቶ ሰለሞንም ቅድም ሲያነሱ ኢንሲግኒፊካንት ነው። ኢትዮጵያ ካጣት ቱሪዝም መዳረሻ አንጻር ፓራዶክሱ ወይም ደግሞ ልዩነቱ በጣም ሰብቷል የሚል ነገር ነው። ይህ ምላሽ ለመስጠት የሚያስችሉ ስራዎች እየተሰሩ ነው ያሉት። ከዛ አንጻር ኢንዘሎንግረን በ2035 ከ5 እስከ 7 ሚሊዮን ህዝብ ይጎበኛናል ብለን ነው የምናስበው። ለዚህ የሚረዱ ነገሮች እየተሰሩ ናቸው። ኢንፍራስትራክቸሮች አሁንም ደግሞ የሚመጡ ነገሮች አሉ። ከዚህ አንጻር ይህም በዚህ አግባብ ብናየውና ምቹ ሁኔታዎች እንዴት ነው ሊፈጠሩ የሚችሉት የሚል ነገር ተነስቷል። ምቹ ሁኔታዎች ሊፈጠሩ የሚችሉት ቱሪዝሙ የሚፈልጋቸውን ነገሮች ቀድመን ማመቻቸት ነው። ቅድም ፒስ ኤንድ ሴኩሪቲ የስቴቢሊቲ ጉዳይ እየነሳው አለ። የፕራይስ ዳይናሚክሱ ቅድም አቶ አብይ የሚያነሳው ጥያቄ አለ። እነሱን ሊመልሱ የሚችሉ የህግ ማዕቀፎች ተይዘውበታል። በጣም ሲሪየስ የሚባሉ ችግሮች በፖሊሲ ደረጃ ራሱ እየተቀመጡበትና ምላሽ ሊሰጡባቸው የሚችሉ ነገሮች አሉ። ትልቁ ክፍተት ምንድነው? እኛ ያለንን ሀብት በአግባቡ አናውቅም፣ ወይም ደግሞ ያለውን ሀብት ደግሞ በስርዓት የሚያስረዳ አካል ደግሞ የለም የሚሉ ነገሮች ቤዚክ ጥያቄዎች ይነሱ ነበር። እነሱን ሊመልሱ የሚያስችሉ ደግሞ ካፓሲቲ ቢልዲንግ ላይ መሰራት አለበት የሚል ነገር ነው እየተሰራ ያለው። በአሁን ሰዓት እኔ ለሆቴሉ ቅርብ ነኝ፣ በጣም ቅርብ ነኝ።
እንዲሁም ደግሞ ከሆቴሉ ደግሞ በተጨማሪ ደግሞ ለትሬኒንግ እና ዴቨሎፕመንት ላይ ኤክስፐርት ነኝ በዚህ ኤሪያ ላይ። ከዚህ አንጻር ካፓሲቲ ቢልዲንግ ላይ በደንብ እየተሰራ ነው። አሁን በፊት ሆቴሎች ላይ ያሉ ሲሪየስ የሆኑ ክፍተቶች ነበሩ፣ ለትሬኒንግ አቴንሽን አለመስጠት ማለት ነው። የትሬኒንጉ ኢምፓክት ግን የሚታይ ኢምፓክት ነው። ወይ ይጥለናል ወይ ያነሳናል። እሱ ላይ በደንብ ስራዎች እየተሰሩ ነው። በተቋማት ያልመለሱትን ምላሽ እንትኖች ይመልሱታል፣ ሆቴሎች ይመልሱታል፣ ወይም ደግሞ ድርጅቶች ይመልሱታል። ከዚህ አንጻር ካፓሲቲ ቢልዲንግ ላይ ተጠናክሮ ይሰራል። እነዚህ ምቹ ሁኔታዎች ደግሞ እንዲመጡ ደግሞ አስፈላጊ ኢንፍራስትራክቸሮች እየተሰሩ ነው ያሉ። ሌላው ምናልባት አቶ አብይ ያነሳው ቅድም ወይዘሮ ገነት መልሷለች ከፍሪ ካርቦን ጋር ቅድም እኔ ደሳስቸዋለሁ። በተለይ ግሪን ቱሪዝሙን ከማስፋፋት አንጻር በደንብ እሱ ላይ እየተሰራ ነው። ሃው አባውት ገስት ኤክስፒሪየንስ የሚለው ገስት ኤክስፒሪየንስ በተለይ ፎሪነርስ የሚሉት ኢትዮጵያን አልሰራችኋትም የሚል ጥያቄ ነበር የመጣው። ኢትዮጵያን አታውቋትም የሚሉ አካላት ነበር የመጡ። ኢትዮጵያን ለማሳወቅ ደግሞ የተለያዩ የአዌርነስ መድረኮች ቱሪዝም ቢሮ እንደ አንኳር እንደ ፒላር ይዞት ነው እየተንቀሳቀስ ያለው። ኢትዮጵያን ለማሳወቅ ቱሪዝም ሲባል አንድ ኤሪያ ላይ ብቻ ፎከስ የሚያደርጋል። ይሄ የአዌርነስ ክሬሽኑ በደንብ እየተሰራ ነው። የገስት ኤክስፒሪየንሱ አንዱ ለኛ ግብአት ሆኖ ስራ እየተሰራበት ነው ያለው። ገስት ኤክስፒሪየንሱ ኢትዮጵያ በምትፈለገው ርቀት አልተሸጠችም ነው እየተባለ ያለው። ዛሬ እንደ ታይላንድ 15% የጂዲፒያቸው ላይ ያስቀመጡ እነ ኬንያ ይሄን እያልን ስንናገር ኢትዮጵያ ከዛ በላይ ልትሸጥበት የምችለው ወይም ደግሞ ጎብኚ አካላት ኢትዮጵያ ጋር ሊመጡ የሚያስችሉ ብዙ ነገሮች አሉ፣ ግን አልተሰራባትም። አሁን ሊሰራበት ደግሞ እንደ ትልቅ እቅድ እንቅስቃሴ ላይ ነው ያለው። ስለዚህ ይሄኛው ነገር በዚሁ አጋጣሚ ልናገር ብዬ ነው። ኬንያን እንዴት ፕሮሞት ቢያደርጓት ነው። ኬንያ ዛሬ ኬንያ በዓለም እንድትታወቅ እነ ሩዋንዳ እንድትታወቁ ያደረገችው ከቅድሙ ጋር የሚያያዝ ነው። ቱሪዝሙ በሚፈለገው መልክ የኛ ሂስትሪ እንደሚያስረዳን ፓስት ሂስትሪያችን እንደሚያስረዳን ቱሪዝሙ አልተጮለትም ነበር። 2% ብቻ ነበር ግብአቱ። አግሪካልቸር ነበር እያለ አሁን ግን ቱሪዝምና አግሪካልቸሩን ደግሞ አቀናጅቶ አያይዞ መስራት እንደሚቻል። ስለዚህ ፕሮሞሽን ላይ ሲባል ይሄ ባነሰ ቋንቋ የምናወራው ሳይሆን ከፍ ባለ ቋንቋ ነው እየተወራለት ያለው። ስለዚህ የቱሪዝሙ ኢምፓክት የሚመለከተው አካል በጣም ገብቶታል። መንግስት ገብቶታል፣ ቢሮዎች ገብቷቸዋል፣ ባለድርሻ አካላት ገብቷቸዋል፣ ሆቴሎች ሊሆን ይችላሉ፣ ቱር ኤንድ ኦፕሬተር የሚመለከታቸው አካላት በደንብ ገብቷቸዋል። የቱሪስት ፍሰቱ ኢምፓክት በአብዛኛው ፖዚቲቭ ነው። ስለዚህ ይሄ ነገሮች ኮንሲደር አድርጎ ለዛ የሚያመቹ ነገሮች እየተሰሩ ነው ብለን ነው የምናስበው። ሌላ ምናልባት ያልዳሰስኳቸው ያልተመለሱ ነገሮች ካሉ ቅድም ከመድረኩም ግብአት ስለተሰጣቸው ይህን ይመስላል። አመሰግናለሁ። እናመሰግናለን ለሰጧቸው ሀሳቦች አቅራቢዎችም ደግሞ ለጽሁፋችሁም ደግሞ ለሪፍሌክሽኑ እጅግ አድርገን እናመሰግናለን። መድረኩ እየተገባደደ ነው። የማጠቃለያ ሀሳብ ነው የሚቀረን። የተወያየንበትን ዋነኛ ርዕሰ ጉዳይ ከቀረቡ 2 ሰነዶችና ከናንተ የውይይት ሀሳቦች አንጻር የቢሮው ምክትል የቱሪዝም ዘርፍ ምክትል ቢሮ ኃላፊ አቶ ወንዴ ከበደ መድረኩን ያጠቃልሉታል። ወደ እሳቸው። በመጀመሪያ ደረጃ ሁለቱንም አቅራቢ ወንድሞቼን እጅግ ጥሩ በሆነ በጣም ግልጽ እንደዚሁም አጠር ባለ መልኩ በዛሬ አጀንዳችን ላይ የመነሻ ሀሳብ ስለሰጡን እጅግ አድርጌ ማመስገን ፈልጋለሁ። እንደዚሁም ጥሪያችንን አክብራችሁ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ባዘጋጀው መድረክ ላይ ሀሳባችሁን ያዋጣችሁ እንደዚሁም ደግሞ እዚህ የተገኛችሁ ሁሉም ተሳታፊ አካላት እጅግ የላቀ ምስጋናዬን ማቅረብ ፈልጋለሁ። እንግዲህ አዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ቀደም መግቢያው ላይ እንደተነሳው በሶስቱም ዘርፎች በሚመራቸው ሶስቱም ዘርፎች በባህል በኪነ ጥበብ እንደዚሁም በቱሪዝም ዘርፍ እያከናወነ ያሉት በርካታ ስራዎች አሉ። ከዛ አንጻር ደግሞ እንደ ተቋም በርካታ ስቴክሆልደሮች አሉን፣ በርካታ ባለድርሻ አካላቶች አሉን።
ከነዚህ ጋር የምንሰራው በርካታ ስራዎች ስላሉ ለምንሰራ ስራ የሚጠቅም ሀሳቦችን ከስቴክሆልደሮች መውሰድ ስለሚገባ እንደዚህ አይነት ቶክ ሾዎችን እያቀረበ ለስራችን የሚሆን ግብአቶችን እየሰበሰብን በቅዳችን እያካተትን እየሰራን ነው የምንገኘው ማለት ነው። እንግዲህ ዛሬም ከሶስቱ ዘርፍ እጅግ በጣም ወሳኝ የሆነ ዘርፍ ለሀገራችን እንደ ሀገራችን ብቻም ሳይሆን እንደ ዓለም አቀፍም ትልቅ ዘርፍ የሆነ የቱሪዝም ዘርፍ ላይ በተለይ ደግሞ እንደ ሀገራችን አሁን እየተደረገ ያለ አጠቃላይ የቱሪዝም እንቅስቃሴ በተለይ ስፔሲፋይድ አድርገን ደግሞ ከማክሮ ኢኮኖሚ ለውጥ ትግበራ ጋር ያይዘን የቱሪዝም ዘርፉ ምንድነው የሚመስለው የሚለውን አጀንዳ አድርገን ነው እየተወያየን ያለ ነው። በዚህ ላይም ሁሉም ባለድርሻ አካላት በሚባል ደረጃ ጠቃሚ የሆነ ጥሩ የሆነ ግብአት ወደፊት እንደ ዘርፍ መሻሻል ያለባቸው መሰራት ያለባቸው ትኩረት መሰጠት ያለባቸው ጉዳዮችን ዳሷል ብዬ አስባለሁ እና ከዚህ አንፃር ውጤታማ የሆነ ውይይት አድርገናል ብዬ አስባለሁ። እንግዲህ ከጥናት አቅራቢዎቹም እንደተነሳ የማክሮ ኢኮኖሚ ማሻሻያዎች ለምን አስፈለጉ ምንድነው ዳራው የሚለውን በስፋት ለማየት ሞክረናል። ይሄ በጣም ጠቃሚ ነገር ነው። ከዛ መነሳት ያስፈልጋልና እንደ ሀገር ያሉብንን የኢኮኖሚ ስብራቶች ከርቭ በማድረግ ሀገራችን ወደ ተሻለ ኢኮኖሚ እንድትመጣ በርካታ ስራዎች በመንግስት በኩል እየተሰሩ ነው ያሉት። ከዚህ በፊት ከነበረው የኢኮኖሚ አማራጭ በተሻለ መንገድ የሀገራችንን ኢኮኖሚ እድገት መለወጥ ይችላሉ ተብሎ ከሚታመኑበት ዘርፍ ደግሞ አንዱ ቱሪዝም ነው። ዛሬ ላይ በዚህ አይነት ደረጃ እንደዚህ አይነት መድረክ ፈጥረን መወያየታችን ትልቅ አጋጣሚ ነው ብዬ ወስዳለሁ። እንደ ዘርፍ በርካታ የሆኑ ዘርፎች ለኢኮኖሚ አማራጭም የታዩ ዘርፎች አሉ። ከዚህ በፊት ከምናደርገው አንድ አይነት መር ወይም ደግሞ ግብርና መር ኦር ኢንዱስትሪያል ግብርና መር ኢንዱስትሪ ከምንለው ወተን አሁን ሰፋ አድርገን ለሀገራችን እድገት ጠቃሚ ነው የሚባሉ ዘርፎችንም ጭምር አካተን እየሰራን ያለንበት ሁኔታ ነው። ከዚህ ውስጥ ደግሞ እንዳጠቃላይ እንደው ራስ ወዳድ ነባትሉኝ ቱሪዝም ዘርፉ እጅግ እድለኛ ነው ብዬ ነው የማስበው። አጠቃላይ ኤሪያ ኦፍ ሪፎርምስ ስናይ ዘርፉ ምን ያህል ተጠቃሚ የሆነ እንዳለ ማየት ይቻላል ማለት ነው። አጠቃላይ ሀገራችን እያደረገች ያለችው ሪፎርም በኢኮኖሚው ብቻ አይደለም፣ በሰላም በጸጥታ በተለያየ መንገድ ሪፎርሞች እየተደረጉ ነው ያሉት። በዚህ ሁሉ ሪፎርም ውስጥ የቱሪዝም ዘርፉ እጅግ ከሌላው ዘርፍ ለየት ባለ መንገድ ተጠቃሚ ነው ብዬ አስባለሁ። ይሄን ለመረዳት የኢኮኖሚክ ሪፎርሙ ምን አይነት ኤሪያዎች ላይ ነው ሪፎርም የተደረጉት፣ እነዛ ኤሪያ ኦፍ ሪፎርምስ ለቱሪዝም ዘርፉ ደግሞ ምን አበርክቶ አላቸው፣ ምን አስተዋጽኦ ያበረክቱ ነው ያሉት የሚለውን በደንብ መረዳት ያስፈልጋል ማለት ነው። ከዚህ አንፃር ጥናት አቅራቢ እንዳነሱት የኢኮኖሚ ማሻሻያው ራሱ የሆነ ግብ አለው። ከዛ ውስጥ አንዱ የማክሮ ኢኮኖሚ ስታቢሊቲን መፍጠር ነው። ይህ ሲፈጠር እንደተባለው የቱሪዝም ዘርፉ በርካታ ስቴክሆልደሮች ያሉት በርካታ ተዋናይ እዛ ውስጥ የሚንቀሳቀሱ ዘርፍ እንደመሆኑ መጠን በቅርብ የጀመረን ኢንዱስትሪ እንደመሆኑና በቅርብ ትኩረት ስለሰጠነው ነው እንጂ የመንግስት እጅ ትንሽ ረዘም ያለው በሌሎች ዓለሞች ላይ ስናይ የቱሪዝም ዘርፍ ረጅሙን ወይም ደግሞ አብዛኛውን ላየን ሼር የሚወስደው የፕራይቬት ሴክተሩ ነው። የኛም ዞሮ ዞሮ ወደዛ መሄዱ የማይቀር ነገር ነው። ከዚህ አንፃር አሁን እየተፈጠረ ያለው ኢኮኖሚክ ስታቢሊቲ ወይም ደግሞ ሪፎርም በተለይ የኢንቨስተሩ ወይም በቱሪዝም ዘርፍ ኢንቨስት የሚያደርገው ባለሀብት ሙሉ ኮንፊደንስ እንዲኖረው ከማድረግ አንፃር በጣም ትልቅ ጠቀሜታ አለው ብዬ አስባለሁ። በሌላ መንገድ በተደጋጋሚ ከቤት የሚያነሳ ነው በተለይ ከኢንፍራስትራክቸር ዲቨሎፕመንት አንፃር። ኢንፍራስትራክቸር ዲቨሎፕመንት ስንል በሁለቱም ዘርፍ ብናይ በመንግስት በኩል የሚሰሩትም እንደዚሁም ደግሞ በፕራይቬት ሴክተሩ በኩል የሚሰሩትንም ዘርፎች ጭምር አካተን ነው መሰረተ ልማቶች የምንለው ማለት ነው። ምን አይነት ጥቅም ነው ያሉት የሚለውን በደንብ ማየት ያስፈልጋል። የምናደርገው የኢንፍራስትራክቸር ዲቨሎፕመንት በተለይ ለቱሪዝም ዘርፉ በጣም ጠቃሚ ነው። ተደራሽነትን ከማረጋገጥ አንፃር በጣም ጠቀሜታ አለው። ከዚህ በፊት የነበሩን የልማት ውስንነቶችን በቀረፈ መንገድ ባለፉት 5 አመታት የተሰሩ መሰረተ ልማቶች እጅግ የሚገርሙ ናቸው። ለቱሪዝም ዘርፉም ደግሞ በዛው ደረጃ አበርክቶ አላቸው ማለት ነው። ቱሪዝም እና መዳረሻ መለየት አንችልም። የሚመጣው ቱሪስት ወደ መዳረሻ እንዲሄድ በጣም ኢንፍራስትራክቸሮች ያስፈልጉታል። እንደ አንድ ምሳሌ ለማንሳት በገበታ ለትውልድ ገበታ ለሀገር እየተባሉ ቀደም ገነት ያነሳችው የፕሮጀክት ዲቨሎፕመንቶችን ስናይ ከዚህ በፊት እኔ ቀደም ስለማቃቸው ለምሳሌ ወንጪን በወስድ
በቅርበት ስለማቀው ወንጪ ከመልማቱ በፊት ምንድነው የሚመስለው የሚለው ማየት በጣም ጠቃሚ ነው። ከመልማቱ በፊትም ሄጄ እዛ ላይ በቅርበት ሳቀው ስለነበር አቀዋለሁ። ከለማም በኋላ አይተነዋል። ሳይለማ በፊት የነበረው የቱሪስት ፍሰት በጣም ጥቂት ነው። ጥቂት ብቻም ሳይሆን ምናልባት እዛ ያለው የናቹራል ሪሶርስ በጣም አትራክቲቭ ስለሚሆን ወይ ግማሽ ቀን ወይ የተወሰነ ሰዓት የሀገር ውስጥም የውጭም ቱሪስት ደርሶ ነው የሚመለሰው። መድረስ ብቻ ሳይሆን የወንጪ ሀይቅ ጋር መድረስ ስለማይችል አንድ ጋራ ላይ ቆሞ ብቻ ተመልክቶ ነው ወደ መጣበት የሚመለሰው። አሁን ላይ በጣም ታምራዊ የሆነ መንገድ ይሄ ፕሮጀክት ዴቨሎፕ ሲደረግ መሰረተ ልማቶች ሲሟሉ በመንግስት በኩል እንደ መንገድ፣ መብራት የመሳሰሉ ነገሮች ተሟሉ። በፕራይቬት በኩል ደግሞ እንደዚሁ የአገልግሎት ሰጪ ተቋማት ለቱሪስቱ አገልግሎት የሚሰጡ በርካታ ተቋማት እንዲስፋፉ ተደረገ። ይህ የኢንፍራስትራክቸር ዴቨሎፕመንት በዋና ዋና የሀገራችን ክፍሎች በዋና ዋና መዳረሻዎች ላይ እየተደረጉ ያሉት ከመሰረቱ የቱሪዝም እንቅስቃሴያችንን የሚያሳልጥ ነው ማለት ነው። ይህ ብቻ አይደለም፣ ኢንቨስትመንቱ እንዲሳለጥ ያደርጋል። ኢንቨስትመንት መሰረተ ልማት ይፈልጋል። ባለሀብት መሰረተ ልማት ይፈልጋል። ይሄ ለሌላ ፐርፐዝ እንኳን ቢሰራ ለቱሪዝም ደግሞ ያለው አበርክቶ በጣም ትልቅ ነው ማለት ብሎ መውሰድ ይቻላል። እንደ አጠቃላይ የመሰረተ ልማት መስፋፋት ለቱሪዝም ዘርፉ በርካታ ጥቅሞች አሉት ማለት ነው። ከቤትም ሲነሳ ነበር። ለምሳሌ ብቻ ብንወስድ እንደ አዲስ አበባ የተሰሩ የኮሪደር ዴቨሎፕመንት ለከተማው ነዋሪው በጣም ትልቅ ጥቅም አለው። ከከተማው ነዋሪ በበለጠ ደግሞ በቱሪዝም አይን ስናየው ደግሞ ለቱሪዝም ዘርፉ ይዞት የሚመጣው እድል በጣም ብዙ ነው ማለት ነው። አንደኛ የአዲስ አበባ ከተማን እንደ ከተማ መዳረሻ እንድትሆን አድርጓታል። እንደ ከተማ እኔ ለምሳሌ ናሽናል ፓላስ፣ ዩኒቲ ፓርክ የተወሰኑ ፓርኮችን ብቻ እያልኩ አይደለም። እንደ ከተማዋ መዳረሻ እንድትሆን ያለው አበርክቶ ትልቅ ነው። ያለው ጥቅም በጣም ትልቅ ነው። እየተሰሩ ያሉት የኮሪደር ዴቨሎፕመንት አንድ አይነት ብቻ አይደሉም፣ ብዙ አይነት ናቸው። ለምሳሌ ቱሪስት መንገድ ይፈልጋል። እየተሰሩ ያሉት መንገዶች ምን አይነት ናቸው? ትራንስፖርቴሽን ይፈልጋል። ለትራንስፖርቴሽን ምቹ ነው አይደለም የሚለውን ማየት ያስፈልጋል። ለምሳሌ ከዚህ በፊት መሰረተ ልማት ስንሰራ መንገድ ስንሰራ የእግረኛ የሚባል የለም፣ የሳይክል የሚባል የለም፣ የመራመድ የተሳናቸው እነዚህን ሁሉ ኮንሲደር ያደረገ አልነበረም። አሁን ላይ እየተሰሩ ያሉ ዴቨሎፕመንቶች መሰረተ ልማቶች ሁሉን አካታች የሆኑ ናቸው። ለምሳሌ አንድ ቱሪስት ከቦሌ ኤርፖርት ወጥቶ በሳይክል ነው የሚሄደው ካለ በሳይክል ለሚሄድበት መንገድ እየተመቻቸ ነው ማለት ነው። ከዚህ አንጻር አጠቃላይ እየተሰሩ ያሉ ከኮሪደር ዴቨሎፕመንቱ ጋር ተያይዞ ያሉ ስራዎች ለቱሪዝም ኢንዱስትሪ በጣም ጠቃሚ ናቸው ማለት ነው። ይህ ብቻ አይደለም። ቅድም ይተፋም ሲያነሳ የነበረው ለምሳሌ የስቶፕ ኦቨር ቱሪዝም ፓኬጅ እንደ ሀገር አሁን ኢኒሼቲቭ ተወስዶ የተጀመረ በተደጋጋሚ ይሄን ጉዳይ ያነሳለሁ። ሀገራችን እንደ ሀገር ያልተጠቀምንበት ትልቅ ሀብት በእጃችን ያለ ከሌላ በፕሮሞሽን ሰርተን ማርኬቲንግ ሰርተን ሌላ ነገር ሰርተን ከምናመጣው ቱሪስት ይልቅ እጃችን ላይ ያለ የት ነው ያለው? ቦሌ ነው ያለው፣ ኤርፖርት ነው ያለው። የኢትዮጵያ አየር መንገድ ግዙፍ አየር መንገድ ነው። ትልቅ ታሪክ ያለው አየር መንገድ ነው። በ20 ምናልባት እዚህ ውስጥ ከዛ የመጡ ስቴክሆልደሮችም አሉ መሰለኝ። በ2024 ብቻ ወደ 11 ሚሊዮን የሚሆኑ ትራቨለሮችን ማንቀሳቀስ የቻለ አየር መንገድ ነው። ይሄ ሁሉ አዲስ አበባን ተቻርጎ ወደ ሌላ ሀገር የሚሄድ ኢን ሚሊየንስ የሚቆጠሩ ቱሪስቶች በእጃችን ላይ ይዘን የት እዚሁ መሀል ከተማችን አዲስ አበባ ላይ ይዘን አለ ማለት ነው። ከሌላ ሀገር የምናስመጣቸው ሳይሆን ኢን ቢሊየንስ ከፍለን ማርኬቲንግ ፕሮሞሽን ሰርተን የምናመጣቸው ሳይሆን እጃችን ላይ ያሉት። ይሄ ትልቅ የተጀመረው ኢኒሼቲቭ ወደ ትግበራ ሲገባ እንደዚህ አይነት መሰረተ ልማቶች በጣም አስፈላጊ ናቸው። በተለይ የኮሪደር ዴቨሎፕመንቱ ለዚህ ትልቅ አበርክቶ እንደሚኖረው ምንም ጥርጥር የለውም። ጥቂት ሰዓት የሚኖረው ትራንዚት ትራቨለር ሊኖር ይችላል። 2 ሰዓት ያለው፣ 3 ሰዓት ያለው፣ 5 ሰዓት ያለው ይሄ ከተማውን ለመጎብኘት ቢወጣ ከዚህ በፊት ከቦሌ ጉለሌ ለመሄድ ከቦሌ ፒያሳ ለመሄድ የሚያስፈልገውን 2 ሰዓት 3 ሰዓት ትራፊክ መጨናነቅ ይሄ በጣም ቀንሶታል ማለት ነው። አንድ ቱሪስት በሳይክልም ወጥቶ መዳረሻ ደርሶ ጎብኝቶ ወደሚፈልግበት መዳረሻ መሄድ ይችላል ማለት ነው። ስለዚህ አጠቃላይ የዴቨሎፕመንት ኢሹዎችን ስናይ እያበረከቱ ያሉት የመሰረተ ልማቶች ስናይ ትልቅ ጥቅም ነው ያለው ብሎ መውሰድ ይቻላል። ይሄ ብቻ አይደለም። ከሚሰሩ ያሉ ፓርኮች፣ የመዝናኛ ቦታዎች ሁሉንም
የእድሜ ደረጃ ኮንሲደር ያደረገ የህፃናት መዝናኛ የአዋቂዎች ሰው ሬስትሩም ከፈለገ እንደፈለገ አክሰስ የሚያደርግበት እኚህ ሁሉ ከዚህ በፊት ኮንሲደር የማይደረጉ መሰረተ ልማቶች አሁን ላይ ተሰርተዋል። ይሄ ወደ ከተማችን የሚመጣ ቱሪስት ፍላጎቱ እንዲሟላ የሚፈልገውን አገልግሎት በቀላሉ አግኝቶ እንዲመለስ ከማረግ አንፃር በርካታ ጠቀሜታ አለውና የተደረገው ሪፎርም በተለይ ከመሰረተ ልማት አንፃርም በዚህ ደረጃ ጥቅም አለው ማለት ነው። ይሄ ብቻ አይደለም። ከዲጂታላይዜሽን ከቴክኖሎጂ ጋር ተያይዞ ያሉት ለውጦች ለቱሪዝሙ በጣም ትልቅ ኮንትሪቢዩሽን ነው ያላቸው። ቱሪዝምና ቴክኖሎጂን አሁን ላይ ባለው ወቅታዊ ሁኔታ መነጣጠል አንችልም። ቀደም ስለ ኮምፒቲቲቭነስ ኢሹስ እናነሳ ነበር። እየተደረጉ ያሉት በዲጂታላይዜሽን በቴክኖሎጂ እየተሰሩ ያሉት ሪፎርሞች ኢንዳይሬክትሊ ደግሞ ለቱሪዝሙ ዳይሬክትሊ ትልቅ አስተዋጽኦ አላቸው። በግሎባል እንትን ላይ የኛ መታየት በጣም አነስተኛ ነው እንላለን። አሁን ላይ እንደዚህ አይነት አክሰሶች ደግሞ ሲኖሩ በቀላሉ ማርኬቲንግ መስራት እንችላለን። በቀላሉ ኦንላይን ፕሮሞሽን መስራት እንችላለን። ኦንላይን ማርኬቲንግ መስራት እንችላለን። ስለዚህ ቴክኖሎጂው ይሄን ምቹ ሁኔታ ፈጥሮልናል ማለት ነው። ሶ የማክሮ ኢኮኖሚ ሪፎርሙ በዚህ ረገድ ደግሞ ያለውን ስናይ ለቱሪዝሙ ያለው አበርክቶ በጣም ትልቅ ነው ብሎ መውሰድ ይቻላል። ከዚህ አንፃር ያለንን ሀብት ያለንን የቱሪዝም ሪሶርስ በቀላሉ ወደ ዓለም እንድናቀርብ ቪዚቢሊቲያችን እንዲጨምር ከማድረግ አንፃር በጣም ትልቅ ጠቀሜታ አለው። ይሄ ብቻም አይደለም። ከፋይናንስ አንፃርም የተደረጉ ሪፎርሞችን ስንወስድ ሙሉ በሙሉ እንኳን ፍላጎቱን አሟልቷል ባንል በቱሪዝም ዘርፉ ያለውን የብድር አቅርቦት ባለሀብቱ ኮንፊደንስ ኖሮት ኢንቨስት እንዲያደርግ ከማድረግ አንፃር በፋይናንስ ዘርፉም እየተደረጉ ያሉ ለውጦች ለቱሪዝም ዘርፉ በጣም ትልቅ አበርክቶ አሉት ብዬ አስባለሁ። ይህ ብቻ አይደለም። በአጠቃላይ ከፕራይቬት ሴክተር ግሮዝ አንፃርም ስናይ ያሉት መሻሻሎች በጣም ትልቅ ናቸው። ከጥቂት አመታት በፊት በቁጥር የምናቃቸው የአገልግሎት ሰጪ ተቋማት ዛሬ በከተማችን ላይ ቁጥራቸው በጣም ብዙ ነው። በቂ ነው ማለት አይደለም። በጣም እየተስፋፉ ነው ያሉት። ዲማንዱን ኮንሲደር አድርጎ እየተሰሩ ያሉ የአገልግሎት ሰጪ ተቋማት በጣም የሚበረታቱ ናቸው። የዛሬ አመት ገደማ 5 ስታር 5 ስታር ሆቴል በከተማችን በቁጥር 5 ነበር። ዛሬ ላይ አሁን በተደረገው አሴስመንት ዘንድሮ ደግሞ ወደ 11 ከፍ ማለት ችሏል። ይህ በቁጥር ከፍ ማለት ብቻም ሳይሆን የሚሰጠው ሰርቪስም በዛ ደረጃ ለምናደርገው ትልልቅ አገራዊ ሁነቶች ኢንተርናሽናል ሁነቶች ከተማችን ላይ ለሚደረጉት ያለው አስተዋጽኦ በጣም ትልቅ ነው ማለት ነው። በሆቴል ብቻም ሳይሆን አጠቃላይ ባሉት በቱሪዝም ኢንተርሚዲያሪሶች በቱር ኦፕሬተሮች ሊሆኑ ይችላሉ፣ ጋይዶች ሊሆኑ ይችላሉ፣ በሌሎችም ዘርፍ ያሉት በዚህ ደረጃ የተበረታቱ የበዙ የጨመሩ መሄዳቸው ለቱሪዝም ዘርፉ በጣም ትልቅ ጥቅም አለው። ከዚህ አንፃር እንደ መንግስትም የተለያዩ የማበረታቻ ፓኬጆችንም ጭምር እያዘጋጀ ለባለ ሀብቱ እንዲሰጥ ለምሳሌ ሆቴል ላይ ኢንቨስት የሚያደርግ ኢንሰንቲቭ እንዲኖረው በሌሎች ዘርፎች ላይ የምናቀው በዚህም ዘርፍ እንደዚህ መሰራቱ በጣም ለቱሪዝም ዘርፉ አስተዋጽኦ ትልቅ ነው ብዬ ወስዳለሁ። አጠቃላይ ቀደም ያነሳሁት የኤሪያ ኦፍ ሪፎርምስ ስናያቸው ለየት ባለ መልኩ ለቱሪዝሙ ያደሉ ጭምር ነው የሚመስሉት ብዬ ነው የምወስደው ነኝ። ሶ ይሄን በአግባቡ መጠቀም ከዚህ ጋር እኩል እየተራመድን ስራዎችን መስራት በጣም ተገቢ ነው ብዬ አስባለሁ። ከዚህ አንፃር እንግዲህ በቅርብ እንደመጀመራችን አንፃር ስናየው ደግሞ ብዙ ቻሌንጆች ይገጥሙናል። አሁንም አሉ፣ ወደፊትም ሊኖሩ ይችላሉ፣ ይቀጥላሉ። በአንድ በኩል ትልልቅ ልማቶች እየተሰሩ በአንድ በኩል ደግሞ የሴኩሪቲ ኢሹ ፈታኝ ሊሆን ይችላል። ይሄን ጎን ለጎን ሁለቱንም እየሰሩ እያስተካከሉ መሄድ በጣም ተገቢ ነው። አንዱን ጥሎ አንዱን አንጠልጥሎ መሄድ ስለማይቻል ልማቱንም እየሰሩ በሴኩሪቲ በኩል ያሉን ቻሌንጅም ደግሞ እየቀረፉ መሄድ በጣም ጠቃሚ ስለሚሆን ከዚህ አንፃር ያሉትን ነገሮች እንደ መንግስት ትኩረት ሰጥተን እኛም በዘርፋችን መስራት ያለብንን ጉዳይ የምንሰራ ነው የሚሆነው። እንግዲህ የቱሪዝም ዘርፉ በዚህ ብቻ አይደለም የሚፈተነው። ለየት ባለ መንገድ ኮምፒቲሽን የሚበዛበት ዘርፍ ነው። ትልልቅ ውድድሮች ያሉበት ዘርፍ ነው። እዚህ ውስጥ ተወዳዳሪ ሆኖ መገኘት በሁሉም መንገድ ብቁ ሆኖ መገኘት በጣም ያስፈልጋል። ሰርቪሳችን በጣም መታየት አለበት። የምንሰጠው አጠቃላይ አገልግሎት መታየት መፈተሽ አለበት። እያየን እየፈተሽን እያስተካከልን ጊዜው የሚፈልገውን ኮምፒቲሽን ራሳችን እዛ ውስጥ ማድረግ በጣም ተገቢ ነው ብዬ ነው የማስበው። እንግዲህ ገና በጅምር ላይ ያለ ነገር ነው።
ዛሬ የምንወያይበት ነገር ከዛሬ 5 ዓመት ከዛሬ 4 ዓመት በፊት አይታሰብም ጭምር እንደ ዘርፍ እንኳን ዛሬ ላይ ይሄ ማሻሻያ ተደርጎ በዚህ ዘርፍ በዚህ መንገድ ውይይት እያደረግን እያዳበርን ለዘርፉ ጠቃሚ የሚሆን ሐሳቦችን እያመጣን እየሰራን ወደፊት ምንም ጥርጥር የለውም ካለን ሪሶርስ አንፃር ካለን አጠቃላይ በሪጅኑ ካለን ተጽዕኖ አንፃር የቱሪዝም ዘርፋችን ወደፊት ምን ሊሆን ይችላል የሚለውን ፎርካስት ማድረግ በጣም ቀላል ነው። ይሄ በተለያዩ ዓለም አቀፍ ተቋማትም ጭምር እየተረጋገጠ ስለሆነ የቱሪዝም ዘርፋችን በጥቂት ዓመታት ውስጥ ለውጥ እንዳመጣ አሁንም ወደፊት በጣም ትልልቅ ለውጦች ከዚህ ዘርፍ ላይ እንደሚጠበቁ እሙን ነው ማለት ነው። እንደተባለው የግንዛቤ ስራችንን እያጠናከርን በምሁራን ብቻም ሳይሆን እስከ ታች ያለው ሎካል ኮሚኒቲም ጭምር በዚህ ዘርፍ ተጠቃሚ እንዲሆን ሰስቴናቢሊቲው እንዲረጋገጥ የማድረግ ስራዎችን እንደ ቢሮም እንደ መንግስትም በቀጣይነት እየሰራን አሁንም የተጀመሩ በርካታ ስራዎች አሉ። ይሄን የማስቀጠል ስራዎችን የምናደርግ ይሆናል። በአጠቃላይ እንደው ለመዝጋት ካልሆነ በስተቀር ወንድሞቼ ከመድረክ ላይ በጣም ጠቃሚ ሐሳቦችን ከቤቱም የተነሱትን አጠቃለዋል። በአጠቃላይ ይሄን ለማለት ነው የምፈልገው። ሁሉም እዚህ የተገኛችሁ ባለድርሻ አካሎቻችን በጣም ለማመስገን ፈልጋለሁ። እንደዚሁም ደግሞ የኤንቢሲ ቴሌቪዥን ይሄን ፕሮግራም ከኛ ጋር በማዘጋጀትም ጭምር ለበርካታ ሰው እንዲደርስ ከማድረግም አንፃር የቢሮአችን አጋዥ ነው። እጅግ አርጌ ማመስገን ፈልጋለሁ። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ የቱሪዝም ዘርፍ ምክትል ቢሮ ኃላፊ ለሰጡት የማጠቃለያ ሀሳብ እጅግ አድርገን እናመሰግናለን። የማክሮ ኢኮኖሚ ትግበራ ለቱሪዝም ዘርፍ ያለውን ፋይዳ በተመለከተ አመርቂ ውይይት አድርገናል ብዬ አስባለሁ። ከምንም በላይ የማክሮ ኢኮኖሚክ ሪፎርም ትግበራ ፋይዳና ተግባራዊ ለውጦች ከቱሪዝም ማክሮ ኢኮኖሚ አንጻር እንደ ሀገርም እንደ ከተማም የነበርንበት ያለንበትና ልንጓዝበት የምንሻው መንገድ ምን እንደሚመስል በዝርዝር አይተናል ብዬ አስባለሁ። የሀገራት ተሞክሮ በተለይ ከናሽናል ብራንዲንግ ኢሹ አንጻር እንዴት መቀመር እንዳለበትም ልክ እንደዛው የጥሩ ሀሳብ ይዘናል ብዬ ነው ማስበው። ለአፍሪካዊቷ መስህብ አዲስ አበባና ለመድረክ ቀደምቷ ሀገራችን ኢትዮጵያ እዚህ ያለን ባለድርሻ አካላትና በየቤታችን ይህንን ፕሮግራም የተከታተልን ሁሉ ባለድርሻ አካልነን ከፍ ያለ አስተዋጽኦና ሚና ልንወጣ ይገባል የሚለው እንደማጠቃለያ ይዘን የዛሬውን የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ያዘጋጀውን የሀሳብ መዋጮ መድረክ እናጠቃልላለን። በድጋሚ ሀሳብ ስላቀረባችሁ እናንተም ስለተወያያችሁ ስለመጣችሁም ጭምር እንደገና ተመልካቾች በየቤታችሁ ሀሳባችንን ስለተጋራችሁ ስለተካፈላችሁም ጭምር እናመሰግናለን። መድረኩ በዚህ ተጠቃሏል። መልካም ቀን ይሁንላችሁ።